በአሁኑ ሀገራችን የጸጥታ ሁኔታ ከኤርፖርት በፕሌን ተጉዘን ወደ ላሊበላ መጓዝ ይኖርብናል። የሚደንቅ ነገር ተከስቷል። አዳርመድ ይሻላል። እናንተ ላይ ቆይ እስኪ ወንድም አለ ቆይ ወንድሜ አስደነገጡን። እንግዲህ ወደ ጎረጎር ማርያም ልንሄድ የተዘጋጅተን እዚህ በደረስን ሰዓት ስፍራው በጣም አስፈሪና ከባድ ስለሆነ ቀርተን እዚሁ መቄት ልናድር ነው። ከቤታቸው ከቀያቸው ደርሰናል። ሰፈራቸው ይህንን ይመስላል። መንደር ውስጥ ይኖራሉ። ብዙ ሰዎች ሊያጠቋቸው ሞክረው፣ ነገር ግን የእግዚአብሔር ፍቃድ ሳይሆን እየቀረ ብዙ ሰዎች ቀርተዋል። በዚህ ሰዓት አሁን ይኸው ግቢያቸው ደረስን። ዳግም የተገናኘ ነው። አባታችን ሌላ ጊዜ ተመልሰህና የኔ ልጅ የምነግርህ የምጨምርልህ ነገር አለ ብሎኝ እናስታውስ ነበረ። በዚህ ስፍራ ላይ ድጋሚ ስንሄድ መጣህን ብለው ነበረ። በእውነትም እና በጸሎት እንዳገዙኝ የሚያሳይ ሆኖ ስላገኘሁት ደስ ብሎኛል። ሀገራችንን እንወቅ፣ ሃይማኖታችንን እንጠብቅ፣ ገዳማትን እንጎብኝ። እንደምን ሰንብታችኋል? እንደምንስ ቆያችሁ? ውድ የተከበራችሁና የተወደዳችሁ የሰባት ቴሌቪዥን መርሃ ግብር ተከታታዮች፣ በዛሬው ዕለት ወደ እናንተ አዲስ ነገር ይዤላችሁ ብቅ ብያለሁኝ። በእውነት ወደ ሰሜኑ ክፍል ወደ ወሎ ተጉዘን ያገኘነውና ያየነው ድንቅ ነገር ነበረ። በመካከል የሆኑት ነገሮች እጅግ የሚያስገርሙና የሚያስደንቁ ናቸው። ወደ እናንተ ይሄንን ዛሬ ይዤላችሁ ቀርቤያለሁ። ታዲያ አብረን እየተጓዝን በመሃልም እየገባን እናያቸዋለን ማለት ነው እና እኔም ዲያቆን አብሜሌክ ነኝ። ይዣችሁ በዛ ስፍራ ለበረከት እሄዳለሁኝ። መጓዝ የምትፈልጉ ሰዎች ነጠላችሁን፣ ዳዊታችሁን፣ የጸሎት መጽሐፍቶቻችሁን ይዘን ተነሱ፣ አብረን እንጓዛለን። በዚያ ስፍራ አዲስ ነገር አይተን ከበረከቱም እንደዚሁ ተሳትፈን እንመጣለን። ተነሱ እንሂድ። ከአዲስ አበባ ተነስተን ወደ ሰሜን ወሎ ለመሄድ በመጀመሪያ በአሁኑ ሀገራችን የጸጥታ ሁኔታ ከኤርፖርት በፕሌን ተጉዘን ወደ ላሊበላ መጓዝ ይኖርብናል። በዚያ ስፍራ ላይ ደረስን። ጎረጎር ማርያም ቃ ነው። ይህን ሻንጣ የሰጣችሁን ሰዎች መቼ ታውቁታላችሁ ብለን እናስባለን። እንግዲህ አሁን ተነስተን በጎረጎር መጓዝ ጀምረናል። አብራችሁን እየሄዳችሁ እንደሆነ ባለሙሉ ተስፋ ነኝ። የሚደንቅ ነገር ተከስቷል። አዳርመድ ይሻላል። እናንተ ላይ ቆይ እስኪ ወንድም አለ ቆይ ወንድሜ እንትን አልጋ ልንይዝ ነው። የት ነው የምትይዘው? እዚህ እሱን ነገር እንመልከት። አባታችን ያደረጉት ነገር በእውነት ሰው የሚቀበሉበት መንገድ። ፍራሽ ገዝተው ይህንን ፍራሽ የያዙት አባናት የምንተኛበት። እንግዲህ አስቡት፣ በእውነት እንግዳ ሲመጣ ሰው ፍራሽ ገዝቶ ነው የሚቀበለው ያገሩ ሰው። ሌላም የሆነው ነገር የኛ ሐሳብ ያልሆነ የእግዚአብሔር ሐሳብ ግን እንዲህ ነበረ። ያስደነገጡን። እንግዲህ ወደ ጎረጎር ማርያም ልንሄድ የተዘጋጅተን እዚህ በደረስን ሰዓት ስፍራው በጣም አስፈሪና ከባድ ስለሆነ ቀርተን እዚሁ መቄት ልናድር ነው። አባ አዳነን ግን እናገኛቸዋለን። ስለዚህ አሁን የምንሄደው ቀጥታ ወደ አባ አዳነ ነው። ተከተሉ። እንግዲህ አባ አዳነ ከዚህ በፊት ባቀረብንላችሁ ወይም ደግሞ ከዚህ በፊት ይዘንላችሁ በመጣነው ቪዲዮ ተመልክታችኋቸዋል። እኚህ አባ አዳነ ቆሞስ የኔታ አባ ገብረ ኢየሱስ እንዲህ ሲሉ ያሞካሿቸዋል። ባህታዊ ይሏቸዋል። እኚህ ባህታዊ ተብለው የተጠሩት አባ አዳነ ግን በአካባቢው ያሉ ህብረተሰቦች በሙሉ እንዲሁም ደግሞ ያሳደጓቸው ልጆቻቸው በጠቅላላ አባ አዳነ ይሏቸዋል። ምክንያቱም ሁለት ልጆች አሏቸው። ባለ ሕግ በትዳር የሚኖሩ እንዲሁም ደግሞ በንግድ ተሰማርተው የሚኖሩ ሰው ነበሩ። ታዲያ በጎረጎር ቅድስት ማርያም አንድነት ገዳም ውስጥ በመግባት ከዚያ በተሰጣቸው በረከት ዓለምን እያስተማሩ የሚሆነውን ወደፊት ያሆነውንም ከኋላ ጎትተው እያመጡ ለሰፊው ሕዝብ እየነገሩን ይኸው እዚህ ደርሰናል። አሁን ከቤታቸው ከቀያቸው ደርሰናል። ሰፈራቸው ይህንን ይመስላል። መንደር ውስጥ ይኖራሉ። ብዙ ሰዎች ሊያጠቋቸው ሞክረው፣ ነገር ግን የእግዚአብሔር ፍቃድ ሳይሆን እየቀረ ብዙ ሰዎች ቀርተዋል። በዚህ ሰዓት አሁን ይኸው ግቢያቸው ደረስን። ይህ
ሰላም የምናቀርብለት ሰላምታ የሚሰጠን ከእርሳቸው አብራክ የተወለደ ልጃቸው ጌጤ እንግዲህ ይባላል። በዚህ ስፍራ ላይ ዳግም የተገናኘ ነው አባታችን ሌላ ጊዜ ተመልሰህና የኔ ልጅ የምነግርህ የምጨምርልህ ነገር አለ ብሎኝ እናስታውስ ነበረ እና ደግሜ እንድመጣ በጸሎት ያግዙኝ ወላዲተ አምላክ ቅድስቲቱ ድንግሊቱ ማምላክ ወላዲተ አምላክ ትርዳኝ። በዚህ ስፍራ ላይ ድጋሚ ስንሄድ መጣህን ብለው ነበረ በእውነትም እና በጸሎት እንዳገዙኝ የሚያሳይ ሆኖ ስላገኘሁት ደስ ብሎኛል። ታዲያ እንዲህ ያሉን ደግሞ ልክ ነው። እግዚአብሔር ኢየሱስ ክርስቶስ የተመሰገነ አምላክ ነው። ከፍጥረታት ሁሉ ከመላእክትም ከሰማይም ከሁሉ ማን ይበልጣል? ሰው ይበልጣል። የሰው ብላጫውንም በሳይንስም በሁሉ ባላውቅም ዓለምን የፈጠረው አሽን ዓለም የሚታየውን የማይታየውን ዓለም የፈጠረው ድንግል መሰረት አድርጎ ነው። እሷልን ቅድሚያ በስሟን በስላሴ የልቦና የነበረ ይህን ዓለም የፈጠረው እሷን ነው። እሷን መሰረት አድርጎ ነው ይህን ዓለም የፈጠረው እውነት ከሆነ አዎ። ሁሉም ከዚያ ወዲያ እመቤታችን ሁሉም በዓለም ሁሉ ጠቅላላ ሁሉም በእመቤታችን መጀመሪያ ሰማይንም ምድርን ሰባቱን ሰማያት የፈጠረው እሷን መሰረት አድርጎ ነው። በምን መሰረቷ በምን እሷን መሰረት አደረጋት አለ። ዓለምን የሚያዳነው ከእሷ ሰው ሆኖ አይደለም እንዴ? ሰማይንም ምድርም እሷን መሰረት አድርጎ ነው የፈጠረው። ከዚያ ወዲያ ነው ከዚያ ወዲያ እያይነቱ ነው። ዛሬም ቢሆን በዓለም ሁሉ ያለ ወላዲተ አምላክ የሚበልጥ የለም። 30 ቋንቋ ቢበዛ 30 ፈረንጅ ነው፣ መስኮብ ነው፣ እንግሊዝ ነው፣ ጀርመን ነው፣ አረብ ነው ቢባል የስምና የቋንቋ ልዩነት እንጂ የሁሉ በምን ነው? ሁሉ በእመቤታችን ጻድቃን ሰማዕታት። አሁን አንተ ማን ነው ስምህ? አቤሜሌክ ገብረ ኪዳን። አዎ እንግዲህ ከክርስቶስ ወዲህ በጻድቃንም በሰማዕታት ከጥምቀት ወዲህ በዚያ የሚሰየመው መጀመሪያ ክርስቶስ በማን የተሰየመው? ወልደ ማርያም። አየህ እሷን ስተወለደ ወልደ ማርያም። ከዚያ ወዲህ ወልደ ገሌ ጻድቅ ገሌ ገብረ ገሌ ተብሎ የሚለው ሁሉ በእሷ ነው የሚገኘው። ይህ ነው መጨረሻው። እና ያሁን ቋንቋ ቢበዛ ጥበብ ቢበዛ ጥበብ በስቷል። አሁን ጥበብ ላይ በስቷል። ጥበብ ቢበዛ ራሱን የሚያጠፋ እንጂ ራሱን የሚያድን ጥበብ አልተገኘም። ቋንቋም እመቤታችን ነው። ለሁሉም አንድ ነው። የቋንቋ ባለቤትም እግዚአብሔር ነው። እና ስለዚህ ዋናው ትልቁ ነገር አሐቲ አንድ ተዋህዶ አንድ ናት አይደል? እግዚአብሔር አንድ ነው፣ ድንግል አንድ ናት። ይሄ ነው። ይህን ሌላ አድርጎ ቋንቋ ዘአዋ አጺ አሬ አውግ አውሬሊ እልፌ እርሜሊያ አለይነጻ ይላል። ይሄ የተለያየ ቋንቋ ነው። ግን ይሄ ደግሞ ዝሮ ግን በዕብራይስጥ ቋንቋ ቢሆንም መጀመሪያዊቱ ቋንቋ ዕብራይስጥ ናት። ዕብራይስጥ ደግሞ መጀመሪያዊቱ ማን ናት? መላእክትን ተቀበሏል። መላእክት ነው ደግሞ አዳም ተቀብሎ እንደገና ከዚያ ወዲህ ነው ዕብራይስጥ ማይሳት የተባለው። እና እግዚአብሔር ኢየሱስ ክርስቶስ የተመሰገነ ነው። ቋንቋም አንድ ነው። ሃይማኖታችንም አንድ ናት፣ አትለወጥም። ይህን ሁሉ ልናገሩ የቻልኩት በምንድን ነው? መጀመሪያ አይቶ ለመሰከር አይደለም። ያዩትን ይመሰክራሉ፣ የሰሙትን ያወራሉ። ትክክለኛ ነው። ዛሬ ያልሰሙትን ያላዩትን መመስከር ውሸት። ዓለም የጠፋው በውሸት ነው፣ በሐሰት ነው። ጥበብ እናበዛለን ሲባል በጥበብ ሲባል የጥበብ ባለቤት እግዚአብሔር ነው። እና ቋንቋዬ ነሽ አለ። ልክ ነው። ለመላእክቱ እመቤታችንን አውቃለሁ። ቋንቋዬ ነሽ ሁሉ የተገለጠች በሷ ላይ ነው ሁሉም። እና እነ ኤፍሬም እነ በራቆስ እነ ቅዱስ ያሬድ እነ አባ ጊዮርጊስ የነ ሁሉ ቋንቋ ማን ናት? ወላዲተ አምላክ ናት። የመላእክቱ ቋንቋ እሷ ናት። ዛነወ ኩሉ ዓለም ብርሃን ዘበተ ሰማያት ይድሉ እንግር በቃል ይድገ ለለሩ ፈራየ ፈጻይ አዝመ ሰየው አለ ወተናገረ በቃል ያንቲው ኩሉ ዓለም ብርሃን ዘበተ ሰማያት ይለዋል። እንግዲህ ብርሃንን አለ። ብርሃን የተለያየ አለ አይደል? ፀሐይ አለ፣ ጨረቃ አለ፣ ከዋክብት አለ። እኒህ ደመናም ጨለማም ሁሉ ተራራ ይጋርዳቸዋል። ሐሷ የተገኘው ብርሃንሳ ይሰውረዋል? የዓለምን ሁሉ የሚያየው እሱ ብርሃን ነው። የእኛን ልቦና እያንዳንዱ የፍጥረታትን ልቦና የሚያውቀው እሱ ነው። የማይጠፋ ብርሃን ማለት ነው። አዳምን አለ ደግሞ ኃይል ላይ የብርሃን ልጆች ተባለ።
መጀመሪያ የጥምቀቱ ልጆች፣ ቀጥሎ የብርሃን ልጆች፣ ቀጥሎ የእግዚአብሔር ቤተሰቦች፣ ቀጥሎ የድንግል ማርያም የአስራት የበኩር የቃል ኪዳን ልጆች። ይሄ ነው እንግዲህ መጨረሻ ሂዱ የብርሃን ልጆች። ብርሃን እሱ ነው። የጥምቀት ልጆች የብርሃን ልጆች አልተጠመቀ ብርሃን አያገኝም። እሱ ክርስቶስ ተብሎ ክርስቲያን የተሰኘ ነው፣ የተጠመቀ ነው። ያልተጠመቀ ክርስቲያን ሊባል ይችላል? አይችልም። ያልተጠመቀ ክርስቲያን ተብሎም አይጠራም። የተጠመቀ ግን በክርስቶስ ክርስቲያን ተብሎ ይጠራል። የማይገባን ለኮ የሱን ስም እኮ ተሰየው በሱ እኮ ነው የምንጠራው። ክርስቲያን ማለት ሁሉ በላይ ክርስቶስ ነው። አሁን በፈረንጅ ክርስቶስ ይሉታል። ሁሉ በላይ ልዩ አለው እና ክርስቲያን ክርስቶስ ተብላ ክርስቲያን የተሰኘ ነው በጥምቀት። የእግዚአብሔር ቤተሰቦች ተባል ደግሞ ልዩነቱ ከፍጥረታት ሁሉ ልዩነቱ የሰው ክብሩ በምንድን ነው? ክቡር ደሙን ቅዱስ ሥጋውን ወደ ዓለም መጥቶ ከድንግል ማርያም ነው ሥጋዋን ነስቶ ተዋህዶ የተወለደው አይደለም። እንደገና ክቡር ደሙ ቅዱስ ሥጋው ማን ነው? ክርስቲያን ናቸው እንጂ እንዱ አርመን ይበለዋል ተሰጠዋል እንዴ? ለነ ራሳቸው አላቸው የማይሆን መንግሥተ ሰማያት የማያገባ ያለ ሥጋው ደሙ ያለ ድንግል ማርያም ያለ ተዋህዶ ያለ ድንግል ማርያም መንግሥተ ሰማያት አትወረሱ። እና ይሄ ነው፣ ሌላ የለም። ዛሬ ሌላ ቋንቋ መጥቶ ችግር ፈጠረብን እንጂ ቋንቋ ግን የሁሉ ቋንቋ እናታችን ወላዲተ አምላክ መላእክትም ይጠሯል። እና ይሄ ነው፣ ሌላ የለም። ሌላ ሙና የሚባል መጥቶ ነው ሀገር የጠፋ ሌላ ቋንቋ መጥቶ ነው ሀገር የጠፋና አባቶችም ጥንትም ነቢያት ነው ብሉያት አይደለም። አሁን እንትን የወጣው ምንድን ነው? ቅኔ፣ ድጓ፣ አቋቋም ምንድን ነው የወጣው? ከብሉያት አይደለም። ከነዚህ ሁሉ ከብሉያት ከኦሪት ከአዲሳት ነው ተጠቃቅመው የመጡት አይደለም። ተጠቃቅመው የመጡት አሁን ወንጌል ማን ነው መጠቅለያው? የብሉያን ማን ነው? እግዚአብሔር። የሁሉ ማን ነው? እግዚአብሔር። እኔ በነቢያት በነ ሙሴ በነ ኢሳይያስ በነ ኤርምያስ በነ ሶፎንያስ በነ ሕዝቅኤል በነ ዳዊት በነ ሰሎሞን የነበረው አይደለ ብሉያት? ይህን ሀዚያ ነው ጠቅሶ እንግዲህ ጉድጓ እያመጣ ቅኔ እያመጣ የሚያገናኘው እንጂ ለሁሉ ጠቅላላ ማን ነው? የብሉያቱ አባት እግዚአብሔር ብቻ የሁሉ እና ይሄ ነው። ዛሬ ሌላ አመጣለሁ እያለ ነው አገር ችግር ያለ ለዓለም የቸገረ ለፈረንጁም ለመስኮቡም ለእንግሊዙም ለሁሉ በዓለም ላይ ሁሉ ጭንቅንቅ ያለው ሌላ የማይገባ ቋንቋ እየመጣ ሁሉም አለ። በዓለም ላይ ሞልቶ የሚታየው ማን ነው? ዓለም እስተ ዓለም ጠፈር ከውስጡ ባህሩም ወዱ በየብስም ሆነ በምን የሚጠራው ማን ነው? የሁሉ ፈረንጁ ከማን ነው? አባት ግና ነው አዳም ነው። ለሁሉ አዳም ነው መጀመሪያ መነሻውን ስነ ፍጥረቱን ከምን እንደመጣ ማወቅ አለበት። እኔ ፈረንጅ ነኝ፣ እኔ መስኮብ ነኝ፣ እኔ እንግሊዝኛ አለ ደሞ በይህ ምን አደረገ ደግሞ? እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ። አሁን ይሄ ያገናኛል። አንድ ነን። ይህንን አጥርቶ ይህ ሁሉ ምን ተገኘ? አዳም ቀጥሎሳ ኖህ፣ ኖህሳ የሴም ካም ያፌት እሱም የሚወቀው ወታደሩም የሚወቀው አሁን ዛሬ እዚያ ቀራን ይዞልቼ እንትኑን ሳስተምር የዋልኩት ያረፈርኩት መከላከያውን የመከላከያውን ምንሻውን አሁን ሳስተምር ያረፈርኩ እዚያ ዘልቄ እዚያው ልዬ ነው የመጣው። እና ታዲያ አባቴ ይጸልዩልኛል። አንተ ብትጸልይ አይሰማም እንደ እግዚአብሔር እያልኩ አባታችን አባ አዳነ ወይም ባህታዊ አዳነ በዚህ ቦታ ላይ በጣም በትልቁ ያስተላለፉት ለኔ እጅግ በጣም የገረመኝ ብዙዎቻችን ጸልዩልን እባካችሁን እንላለን። ግን ይህ ትክክል እንዳልሆነና የራሳችንን ጸሎት ራሳችን ጸልየን ስንጨርስ የሚያቅተን ሲኖር ነው አግዙኝ የሚባለው እንጂ እናንተ ተኝታችሁ አይደለም ጸልዩልኝ የሚባለው አይነት ያለው መልእክት ነበር ያስተላለፉት። በውጪ ቁጭ ብለን በእንዲህ መልኩ እየተነጋገርን ዝናብ ጣለ። ጊዜው ክረምት ነበርና ስለዚህ ወደ ቤት ይዘው ሊገቡ ነው ተነስተው። እግዚአብሔር ይስጣቸው። እኛም ቤት ለምቦሳ ብለን ከቤት ገባን። የእንታ ቆሞስ አባ ገብረ ኢየሱስ እንዲህ ብለው ጀምረውልናል። እንኳን ደህና መጣችሁ ልጆቻችን። ያው እንግዲህ ከወጣ ወረዱ አቀበት ቁልቁለቱን መጣችሁ አይደርሳችኋል።
ከላሊበላ ጉዞ አሁን የገባችሁበት መቄት ወረዳ ትባላለች። በሰሜን ወሎ የምትገኘው ያው መቄት ወረዳ ተብላ የምትጠራው ነው። አሁን እንወስዳችሁ ወደ አባታችን አንጋፋ ተብለው የሚጠሩት ወደ ምዕራፈ ቅዱሳን ተገልጾላቸው አሁን ሀገር ሳይለዩ የሚናገሩት ጥሩ በሆነ ነገር አነጋገር የተናገሩ ለህዝቡ የሚመክር የሚያጽናና ካለው ዘመናቸው አንጻር የቆዩ አባት አንጋፋ አባታችን ናቸው። እኔ የጎረጎር ምዕራፈ ቅዱሳን አንድነት ገዳም አስተዳዳሪ አባ ገብረየሱስ እባላለሁ። እሳቸው ደግሞ አባታችን ባህታዊ አዳነ ይባላሉ። አሁን ያለነው አባታችን አባ አዳነ ባህታዊ ነው። ያው ወደ እሳቸው ወስዳችኋለሁ። በሰማይም በምድርም ሙሉ የሆነ ጎደሎ የሌለበት አምላክን እንጠራዋለን። ምን እያልን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድስት ሀገር ኢትዮጵያ መቼም የተቀደሰች ናት። ዛሬ ጉድ በቀለባት እንጂ ኢትዮጵያ መጀመሪያ ሰብአ ዓለም አውሮፓ፣ ፋርስና ባቢሎን ተብለው ከመጠራታቸው ቅድሚያ ሰውም ተብሎ ከመፈጠሩ ከመጠራቱ ቅድሚያ ወላዲተ አምላክን ከዓለም አስቀድሞ እንደሚያውቃት እንዳሰባት ይታወቃል። ወላዲተ አምላክን ከዓለም ሁሉ አስቀድሞ እንደጠራት ከእነዚህ ዓለማት ሁሉ ኢትዮጵያን አስቀድሞ ጠርቷታል። ዓለሞች ፈረንጁ፣ መስኮቡ፣ እንግሊዙ፣ ጀርመኑ አለበት ማንን? ኢትዮጵያ ናት። ይህንም ነቢዩ ዳዊት ምን አለ? ቅድስት ሀገር ኢትዮጵያ ታበጽሕ እደዋ ወሀበ እግዚአብሔር የተናገረላት ዳዊት ነው። በዳዊት ቃል ሁሉ ተፈጽሟል። ሁሉም ምንም የለም። ዛሬ ይጥራለ ዳዊት ሁሉ ልበ አምላክ ተብሏል። እና ስለዚህ አባቶች አሉ። እኔ እንኳን አሁን ስንት አባቶች አግኝቻለሁ። ስንት አባቶች ይህች ቤት ስንት አባቶች መጥተዋል። በዋልድባ የነበሩ በተለያየ ገዳም የመጡ ይመጣሉ፣ ታወቃሉ፣ እኛ ነበሩ። ዛሬ ግን አሁን ዛሬም አሉ ባህታውያኖች። አሁን ቅድም ማን ነው ጎረጎር ብለው የለም እንዴ? 6 ቅዱሳን አሉ። እነ ሄኖክ፣ እነ ዝራ፣ እነ ያሬድ ሁሉ እንዳልሞቱ በአገረ ሕያዋን እንዳሉ እኒህም እንዳሉ አሉ ዛሬ ማለት። እነዚያ ዛሬ ወጥተው ቢያስተምሩ አይቀበሏቸውም። ጌታ ዓለምን ሊያድን ቢመጣ የመጀመሪያዎቹ እነ ቀያፋ በብሉይ የነበሩት በኦሪት የነበሩት በነቢያት የነበሩት ሰዎች በዘመኑ ላይ ምናምን ክርስቶስ መጣ። በእነሱ ዘመን ክርስቶስ መጣ። ክርስቶስ የመጣው ዓለምን ሊያድን ነው። ዓለምን በእጁ እንደያዘ ከአምላክነቱ ከፈጣሪነቱ ከንጉሥነቱ ከባለጸግነቱ ሳይናወጥ ዓለምን በእጆቹ ይዞ ዝቅ ብሎ መጣ። ከማን መጣ? ዝቅ ብሎ ከአንድ ባለጸጋ ቤት ልደር አላለ። ከማን ነው? ምንም ቤት የሌላት ምን የሌላት እዚያች ደካማ ከድንግል ማርያም ነው ያደረው። ምስኪኗ ትትናው አደረ። በኋላ በእኔ የተወለደው በቤተልሔም ከከብት በረት እኔ የተወለደው ኩራትን ትዕቢት የለበትም። አንተ ወልደ እግዚአብሔር ከጠዋት እስከ ማታ የለበት ኩራት ተወልዶ ተገኘ በከብት በረት። ብርዱም እንዳይበርደው ፍፍ እያሉት በዚህ አይሁድ ቀንተው ዓርብ ሰቀሉት። መንጣት ድንቅ እንጂ ወዲያው ብትቀር የሲኦል ከተማ ትሞላ ነበር አለ ደራሲው። አሁን ደግሞ እዚሽ ጋር ቆም አድርጌ ልነግራችሁ የፈለግኩት አንድ መልእክት አለ። አባ አዳነ በ1971 ዓመተ ምህረት አንደኛውን በራእይ አንደኛውን ደግሞ የእውነት ስጋቸው ከነፍሳቸው ተነጥላ በእግዚአብሔር ስፍራ ሄደው ይህችን ምድር ይህችን ዓለም አሁን ያለችበትን ሁኔታ ዛሬ 2000 ላይ ማለት ነው ያንን ያዩበትን ራእይ የሚናገሩበት እንዲሁም ደግሞ አድርስ ተብለው በተነገራቸው መሰረት ለሕዝበ ምእመናን ለሁሉም ሰዎች ለተፈጠሩ ፍጥረታት በሙሉ በዚህ ቋንቋ አስተምር ተብለው የተናገሩትን ቋንቋ የሚነግሩበት ታላላቅ የሆኑ ምስጢራትን የሚገልጹበት ሰዓት ነው። ስንቶቻችሁ ስክሮል አድርጋችሁ፣ ስንቶቻችሁ ሌላ ጊዜ ያለውኝ ብላችሁ፣ ስንቶቻችሁ ደግሞ ተከትላችሁን እያያችሁ ይህንን መርሃ ግብር እንደምትቀጥሉ አላውቅም። ግን በዚህ ውስጥ ሁሉ ጽሞና ሰጥታችሁ ቁጭ ብላችሁ የምትከታተሉ ሰዎች ትልቅ ምስጢር ሊነግሩን ነውና ይሄንን ተጋበዙልኝ እላለሁኝ። ዓለም ከተፈጠረ ዘመን ከተቆጠረ 7517 ተብሎ ይደመራል። በጠቅላይ ነው አይደለም? ከነዚህ ደግሞ 5500 ዘመን ምን ነበር? ዓመተ ፍዳ ዓመተ ኩነኔ። አባታችን አዳም 930 ዓመት ተቀመጠ።
እንዲሁም እንደ አባታቸው ደግሞ ከበለጥም ብዙ አሉ። ከ900 በላይም ደግሞ የጨመሩ አሉ። እንዲህ አድርጎ በይህም ሥጋ ዕድሜ እየሰጣቸው ነው። ኋላም ደግሞ ተያይዞ ሲኦል ይሄዳሉ። በሲኦል ደግሞ አጋንንት ይረግጣቸዋል። 5500 ዘመን ሲፈጸም ከልጅ ልጅ ተወልጅ አድንሃለሁ አይደለም ያለው? እውነት እንናገር፣ እዚህ ቦታ ምን መጣ? አሁን ቤተ ክርስቲያን የክርስቲያን ልጆች ያላችሁ በክርስቶስ በቤተ ክርስቲያን እኮ ነው የመጣችሁት። በቤተ ክርስቲያን ያለው ስርዓቱ፣ ቅዳሴው፣ ማህሌቱ፣ ስብሐተ ፍቅሩ፣ ኪዳኑ የማን ነው? እዚህ ሁሉ መጨረሻው ምን አለ? ዲያቆኑ የሚሰብከው ምንድን ነው? ተንሥኡ ለጸሎት አይደለም? ተንሥኡ ለጸሎት ያለው ማን ነው? አዳም። ሰላም ለኩልክሙ ያለው ማን ነው? ጌታ። ምስለ መንፈስ ቅዱስ ያለው ራሱ። ያንን ከ5500 ሲፈጸም ልጅ ልጅ ተወልጄ አድንሃለሁ አለው። 5500 ዘመን በሲኦል ሲኖሩ ማን ያጽናናቸው ነበር? ዲያብሎስ ይቀጣቸዋል፣ በእሳት ይረግጣቸዋል፣ በእሳት ጎመድ ይጎመዳቸዋል። አዳም ነበር። 3 አለው። አዳም ካህን ነው። አዳም ንጉሥ ነው፣ ነቢይ ነው። ይህን ተሰጥቶታል። አዳም ግን በነቢይነቱ ምን ያደርጋል? በካህንነቱ በንጉሥነቱ ይህን ዓለም ይገዛል። ይህ ዓለም ለማን ነው ዛሬ የሚገዙ? ፀሐይ፣ ጨረቃ፣ ከዋክብቱ፣ ንፋሱ፣ ዝናቡ ሁሉ አለ ወዘተ። ይህ ሁሉ ለማን ነው የሚያገለግል? ለእኛ አይደለም? ለአዳም እኮ የሰገደ ነው። በንጉሥነቱ ይህን ዓለም ይገዛል። በካህንነቱሳ ፍጥረታትን ሁሉ ስም እየሰየመ ይሰዳል። በነቢይነቱሳ የሚመጣውንም አላፊውንም ሁሉ ያውቃል። ስለዚህ የነቢያት አሁን ከዚያ ወዲህ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሶፎንያስ፣ እነ ሕዝቅኤል፣ እነ ዳዊት፣ እነ ሰሎሞን፣ እነ ሙሴ የተባሉ ነቢያት ናቸው። እነ ላይ ስላሉ የመጀመሪያው ነቢይ ማን ነው? አዳም ነው። አዳም ነው እያስተማራቸው ልጆች አይዟችሁ፣ ጌታችን ሩሩ ነው። እኛ ብናጠፋ ብንበድል ከሰማያ ሰማያት ወርጄ ድንግል ማርያም ተወልጄ አድናችኋለሁ ብሎ በ5 ቀን ተኩል እመጣለሁ ብሏል። ያችን ቀን ግን ያችን የተስፋችን ቀን ግን እንጠብቃለን። ከዚያ ወዲያ ያለውን መከራ ባኮሸት እንቀበለው እግዚአብሔር ብሎ 5500 ዘመን ሲፈጸም 5484 ከድንግል ማርያም ተጸነሰች ሐና። 5485 ግንቦት 1 ቀን ተወለደች። በተወለደች በ5 ዓመት 15 ዓመት ሆናት። 15 ዓመት ሲሆናት ዓለምን በፈጠረባት 5500 ዘመን ማለት መጋቢት 29 ቀን መጥቶ ቅዱስ ገብርኤል አበሰራት፣ ጸነሰችው። 5500 ሁሉን አድርጎ እንደገና ደግሞ ታኅሳስ ተወለደ። እንግዲህ አማኑኤል ኢየሱስ መድኃኔዓለም የሚለው ከዚያው ደግሞ የመጀመሪያ ስሙ እግዚአብሔር ነው። የመጀመሪያዊቱ እግዚአብሔር ነው። እንዴት ነው ያለው? በዚያን ጊዜ መላእክት ሲጨናነቁ ዲያብሎስን የፈጣሪ ነኝ ሲል ምንድን ነው ያለው? ቅዱስ ገብርኤል ቆዩ አይደለም ያል ቆዩ። ፈጣሪ ከሆነ ፈጥሮ ያሳየን። በተቀረሱም ፍጡር ነው፣ እኛ ፍጡር ነን። አይሆንም፣ ተጽናኑ፣ አምላካችን እስከምናገኝ አለና ቆዩዋል። ተረጋጉ። ለ99 ምን አላቸው? ለይኩን ብሎ ብርሃን አወጣላቸው። እንግዲህ ብሎ ድምፁን አሰማቸው። ሄር ብሎ ስሙን ነገራቸው። የዚያን ጊዜ ምን አሉ? 99 ነገደ መላእክት እንግዲህ ቁጥራቸው ይህ ነው አይባልም። እጽዋትም የከዋክብት ቁጥራቸው ብዙ ነው። ምን አሉ? በአንድ ቋንቋ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሰማያተ ወምድር አይደል ያሉት? በያው ጠኑ። ዲያብሎስ አላመሰግንም አለ። ምን ወደቀ? ሮብ። ዛሬ እሱ የወደቀበት ቀን አለ እንዴ? እዚች እኮ ሮብ እሱ የወደቀባት ናት። ልብ በል። እሱ የወደቀበት ቦታ ማን ይባላል? ጥንቦል ይባላል። ጥንቦል ይባላል። የወደቀውም በኢየሩሳሌም በሰሜን በኩል ነው የወደቀው። ዛሬ እስላሞቹ ወደው ዙሃ እያሉ ዙሃ ይላሉ። አንድ ከዋክብት አለ እያመለኩ ወደው ድንጋይ ወሮ የሚጡበት። እዚያ ላይም ደግሞ እስላሞቹ ወደው ምናለው ሰላም አሌይኩም ሰላም በላይ ይላሉ። አሌይኩም ሰላም ሰላም አሌይኩም ማለት የተከበርከው ዲያብሎስ ነው። ድንጋይ ወሮ ይመጣሉ። ይህ ይላሉ ሀጀጅን ብለው መካ ብለው ይሄዳሉ። መካ የተባለችው ኢየሩሳሌም ናት።
መካ ማለት አራቱን ማዕዘናት ምሰሷ ላይ እንዲቆሙ አራቱን ማዕዘናት ይዛ የምትገኘው ኢየሩሳሌም ናት። አዳም የተፈጠረው እዚያ ላይ ነው። አዳም አራቱ ባህላት የተፈጠረው እዚያቸው ነው። ከተፈጠረበት ተቀበረባት። አዳም የተቀበረባት ክርስቶስ ተሰቀለባት። እንግዲህ ይሄ ነው እና ስለዚህ እግዚአብሔር አምላካችን ኢየሱስ ክርስቶስ የተናገረው ቃላት ሰማይ ምድር ያልፋል ቃሌ ግን አታልፍም ብሎ አሁን ጥቅልል አድርጎ 7517 ዓመተ ምህረት ተብሎ ተጠራ። ዓመተ ምህረት 2017 ነው። ዓመተ ዓለምን ደምስሶታል። ዓመተ ፍዳን ደምስሶታል። ነፃ ወጥተናል። ነፃ የወጣንባት ቀን 2017 ዓመተ ነፃነት ማን ወጣ? ከዲያብሎስ። እስራኤል ከግብፅ የወጡት እስራኤል አምላክ ምንላቸው ምናምን ወርደው ግብፅ ሂደው በ400 ዘመን ሙሴና አሮን አወጥተዋቸዋል። ያችን የወጡባትን ቀን ያከብሯት የለም እንዴ? ያከብሯታል እኮ ያከብሯታል። የቂጣው ፋሲካ ተብሎ የሚጠራው እነሱ ያችን አጥቆ ያ ስጋዊ ነው። ያ ስጋዊ ይሄ ነፍስንም ስጋንም የሚያድን ክርስቶስ ከሰማያት ወርዶ ድንግል ማለት ተወልዶ አበቃ። በኋላ ምን አለ? ሁሉን ተናገረ ገገ እንግዲህ ወዲያ መስዋዕት በበሬ እና አብርሃም ሁሉ በሬ ላም በግ ብታረጉ ዋጋ የለው። እንግዲህ እኔ መስዋዕት ሁኛለሁ መጨርሻለሁ። ወበላ ሥጋዬ ወሰተ ደሜ በሕይወት ዘላለም ብሎ ክቡር ደሙን ቅዱስ ሥጋውን በልተን እንድንድን ንስሐ ግቡ መንግሥተ ሰማያት ቀርባለች እያለ ዮሐንስ ሲናገር የነበረው ቃል ዛሬ ነው። አሁን ሌላ መላችሁ የለኝም። እናንተ ብዙ ተምራችኋል። ፈረንጀኛም፣ መስኮበኛም፣ እንግሊዝኛም ብዙ ቋንቋ ተምራችኋል። የኔ ደግሞ ቋንቋ አንዲት ናት። ለምንድን ነው የኔ ቋንቋ የቱም እንዳይተሰጠኝ ከሲኦል በዓይኔ እንግዲህ ያየው ነው። ሲኦል ገብቻለሁ። እንግዲህ እናንተ ነግሬሃለሁ። ለነሱ ሲኦል ገብቻለሁ። አዋቸው ሲኦል ገብቻለሁ። አን ሲኦል ገብቼ ማንን አየህ በሉኝ። እነ ቅዱስ መሐመድ ናቸዋለሁ። በአሁን ደግሞ እኔ ደግሞ አላርክሰው አያው ቅዱስነቱን አያው አግኝቶታል። መሐመድ ነው። ግልጽ አድርጌ ንገራቸው። መሐመድ ነው። ይህ መሐመድ ምን አለ? ምስክርነት ምሰጠው እስምላህ ረመሃነ ረህሜን ብዬ አላህን በጠራ ሶላት ብሰግድ ምራቅ እየተኮበጽ አልተጠመቅኩምና ይኸው እንደምታየኝ ነው የሚለው። እንደምታየኝ ነው የሚለው። እኔ እንቀጠቀጣለሁ። እዚያ ሲኦል ችግር መከራ ነው፣ መውጫ የሌለው የሚያስጨንቅ ነው። እንዲህ እንደ ልብ የለም። ጆሮዬ ይሰማል፣ አይኔ ያያል፣ አፌ ግን መናገር መልስ አልችልም። ብቻ ተመልከተው ነው የሚለኝ። የሚናገረው ካፉ አለ እያለ ይነግረኛል። ይህንን እየነገረኝ ስል ራሱ መሰከረ። እንደገና ደግሞ ወደ ሲኦል እንዲህ አደረገና ይህ ውስጥ ያለው የኔ ወገን ነው አለ። እንዲህ ብዬ ቢከፈት ጥቁር አሞራ ይጫወትበታል። ጥቁር አሞራ ይጫወትበታል ይልና መሐመድ ነው ለእነሱም ወዮላቸው፣ ለእኔም ወዮል፣ ለሚመጡትም ወዮላቸው ብሎ ምስክሩን የሰጠው። ያን ምስክር አሁንም መሰክር ይሄን ነው። እንደገና ሁለተኛ ወሰደኝ። ያን ካሳየ በኋላ እንዲሁ ደግሞ በአንዱ ጨለማ ይወስደኛል። አንዱ በጨለማ ቢወስደኝ ሺህን ተሸክሞ የሰው ብዛት ቁጥር ስፍር የለውም ተሸክመዋል። ያንን ተመልከት ይለኛል። ያም ያስጎበኘኝ ተመልከት ይለኛል። ስመለከት ይህ ላይ እሳት ሸህምባቸው ከባድ ነው። ያ ሸህም ደግሞ እሳት ይነዳል፣ እዚያው ይበላቸዋል። ስማ እኒህ የሰው ገንዘብ ምለው ክዶ የበሉ ናቸው። ሸህሙም አይወርድ እሳቱም አይበርድ፣ ዘላለም ሲቃጠሉ ይኖራሉ። ልብ በል አይተ ነው ወደ ዓለም ትመለሳለህ፣ ያየውን ትመሰክራለህ እያለ ነው ሲያዞረኛል። ያን ሁሉ ካየው በኋላ ያን ሁሉ እየተንቀጠቀጥኩ ነው። ያን ሁሉ የሲኦልን ሁሉ አዙሮ አሳየ ይባላል። ተርጉም የማልዘልቀው እንደ ባጭር እንደ ላመነ ብዙ እኮ አይደለም። አማኝ እኮ አንዲት አቡነ ዘበሰማያት ይበቃዋል። አይደለም እንዴ? የመጣችሁት እንግዲህ ውሸት የሚሆን እውነት እኔ እንግዲህ ግልጥ አድርጌ ነገ አነገ በስቲያ የሚገኘውን እንጂ ዛሬ ተናገር የነገ የሚጠፋውን አልናገርም። በነፍስም በስጋ የምታገኙትን ነው። ያን ሁሉ አድርጌ ኋላ ያሁሉ ስጨነቅ እንደገና ወደ ምስራቅ እንዲህ ያዞረኛል። ወደ ምስራቅ ዝጉር ስል ሙጥቅና ብርሃን ናት። ትንሽ ናት ሙጥቅና። እሷን ያህል እሷ በዓለም እንዲህ አድጋ እንዳሆኑ እንዳበራችሁት ወገገገገ እያወዳ ይህማ ያቃጥል ጥሩ ሆናል። የዛን ጊዜ ስፈራ የነበረው ተጽናናው፣ ተረጋጋው።
ተመልከት አለ። ዓይንስ ተፈቀደ ድረስ ጎራ የለ ዛፍ የለ ምን የለ አመጣና ያልገይሳቸው። እኛን ሳይ ደግሞ ሰዎች ናቸው ወርቅ ለብሰው ወርቅ ተለቋጥፈው እንዲህ ደስ ይላሉ። እነሱ ሳይ እረጋጋለሁ። ደግሞ ሁለተኛ ይላል አንደኛ፣ ሁለተኛዎች ደግሞ ያምራሉ፣ በጣም ደስ ያሰኛል። እኛን ሳይ ደግሞ ያፍራቱ ይተውገልኝ ይላል። ሶስተኛ ዙር ይላል። ሶስተኛ ደግሞ ከሁለቱ ደግሞ የሶስቶቹ ይበልጣሉ። አራተኛ መጨረሻ ነው ሳይ ሶስቱ ደግሞ አራቶቹ ይበልጣል። አንዱ ሳይ አንዱ ግሩም ነው። የዚያ እንግዲህ ፍርሃት ይለቀኛል። ያና ሰማህ አየኸው ይለኛል። አዎ ይቺ እኮ ሄዶም ገነት ናት። ያት ሄዶም ገነት ይቻትልህ እኒህም ቅዱሳን ናቸው አቸው ብታያቸው ብሎ እኒህ የሚመገቡ ስላሳይህ ይላል። እንደ ወደን ነው አያም እንዲሁ አማዳ ቁጭ ያደረገ ጊዜ እርቦኛል ለማለት ስፈልግ እኔ እንኳን ግማሹ አንድ ለአንድ ሸጠኝ ይጠቅመኛል። እንዲች አድርጎ ነፍጎኛል። ዛሬ እንኳን እየወቀሱ ነው። እንዲች አድርጎ ነው ወጥቅና እንዲች አድርጎ አፌ ላይ ያደረገው ጊዜ ጻይሙ መዓዛው ሰውነቴን ደስ ያሰኘዋል። ደግሞ እንዲች ያደርገና እንደ እንትና እሺ እንድከራረግና መላስ ደግሞ አዚያ ይበልጥ ይኸውልህ ይሄ ነው ይሄ እስከ ዘላለም አያልቅ። ይህንን አይተህ ወደ ዓለም ትመለሳለህ፣ ወደ ዓለም ትመለሳለህ ብሎ ያንን ከቀመሳይ ጣዕሙን ሁሉን ካደረገ በኋላ ይህን ካለ በኋላ ደግሞ ምን ይዞኝ ይሄዳል? ደግሞ ሶስተኛ በአንድ ጎን ይዞኝ ይሄዳል። ስሄድ ያ ፍርሃት ለቆኝ ደስ እያለኝ ጻሙም ካፌ እንዲያ ሲል በሶስተኛው ሲሄድ እዚያ ሲል ምን ያገኛለሁ? የሚያንቀጠቅጥ በጣም ፈራው፣ በጣም ፈራው። አዎ ከወርቅ ወንበር ነው የወርቅ ዘንግ እሺ ትምህርተ መስቀል እንዲህ አድርጎ ቀኙ ላይ እንዲህ አድርጓታል። በቀኙ አድርጓታል፣ በቀኙ አድርጓታል። ያላሰፈር ፈራው እንደገና ያ ሁላ ሲሆን አፌ አይናገርም፣ አይኔ ይናገርም። ያን አለ ጊዜ ዛነ ነገር በቃል ይድገ በረ ሰላይ ሰማይት አድጎ ለፈቅዶ ለይነጹ ሰው ሞ ለወደከነ ብራን ዛቲ ለይተረዶ ይብሎ ይናገራል። ዝም ብዬ ነው እንዲሁ ሰው ሀጂ ንጉሱ ቃል ነው መሰማ እንጂ አፌ መናገር አይችልም። ይህንን ብሎ ሶስት ዚያን ካሉ በኋላ ሰማህ በየቋንቋ ወደ ዓለም ታስተምራለህ፣ በየቋንቋ ወደ ዓለም ታስተምራለህ፣ ወደ ዓለም ትሄዳለህ፣ ያየውን ትናገራለህ። ማንም አትፍራው፣ ንጉሥ ነው አትፍራው ይልና አትፍራው። በአንተ ላይ ግን ይስቁብሃል፣ ይሳለቁብሃል፣ ይስቁብሃል፣ ይሳለቁብሃል። ማንንም አትፍራው። የምታስተምረውን ተዋህዶ ናት። ተዋህዶ ቅድስት ቤተክርስቲያን፣ ተዋህዶ ቅድስት ድንግል ማርያም ናት። የተረፈ የለም ይልና ያችን ትምህርተ መስቀል እንዲች አድርጎ ለብቻ ቆማታል። አያትቻትልህ አያትቻት እሺ ወዲያ ለወዲያ ትንቀሳቀስ አያትቻት መለከት ብሎ ያችን ይሰጣል። ወደ ዓለም ግን ንጉሥ ነው አትፍራው። ግን ይስቁብሃል፣ ሳለው ለመግደል ይፈልጉ አትፍራ። የመጣውንም ዘመን እንደይ ነው ሁሉ ንገረው። ቢሰማ ይስማ፣ ይመለስ፣ ንስሐም ይግባ፣ ስጋው ደግሞ ይቀበል። እምቢ አለ ተወው። ያየው አይተዋል፣ ያን የጨለማውን አይተዋል። እድሉ ሀዚያው ነው ወደ ኋላ የሚለው ብሎ ያን ሁሉ ሰጥቶኝ ወደ ዓለም የመለሰኝ። እንግዲህ ዝም ብዬ መቀባጠል አይደለሁም፣ እንደ ለገንዘብ ለእንትን ምን አይደለሁም። ዛሬም ያው ነኝ እና ደረሰው። አሁንም ያው ነኝ። አሁንም ተመለሱ። ያለ ተዋህዶ ያለ ድንግል ማርያም ሌላ ሃይማኖት የለም። ያለ እግዚአብሔር ሌላ ፈጣሪ የለም። የኛ ጥበብ ከንቱ ነው፣ የኛ መለፍለፍ ከንቱ ነው። እባካችሁ እያልኩኝ ይኸው 47 ዓመት ሙሉ ኢትዮጵያን እየዞርኩ የምናገረው ስለይ ነው፣ ስለ ገንዘብ አይደለሁም። ሲመልሰኝም ወደ ዓለም ሲመልሰኝም 3 ልጆች ወልጄ አንዱ የወንዱ ነው። የትኛው ይሄ ነው። ሁለት ሴቶች ልጅ ስል እኔ ናቸው። አጂያ ወዲያ አልሳቸው እኔ እዚያ እንግዲህ ለምንም ልማታስ አትጨነቅ፣ ለምትበላው ለምትጠጣው አትጨነቅ። ስለአንተ ቀለብ ለልጆችህ ለአንተ ማዘው እኔ ነኝ የማዛቸው፣ እኔ ነኝ የማዝልህ እንጂ አትለምን። ከተማም እንዳትገባ ቅን ቃሉን ዝም ብለህ ንገረው። ቢመለስ ንስሐ ይግባ፣ ባይመለስ የራሱ ይኸው ሲኦልንም አይተሃል፣ ገነትንም አይተሃል። ያየኸውን ነው ያላየኸውን አትናገርም ብሎ ወደ ዓለም ላከኝ። አሁንም ያች ናት 47 ዓመት ብሎ እኔ እንደ ህልም እንደምን እያለሁ ያንን አድርጎ ከተነገረ በኋላ ሄድና ወደ ዓለም ስጋ ወደሙ ተቀበላለ። ይህች ናት ያሳየው። ያች ያለ ቤት አልነበረኝ የዘመዶቼ ቤት። ከዚያ በኋላ ይሄ የቆላው ይቺ እንትን ናት አውድማ ነበረ። ይህች አሁን ይቺ ቤት እንደ በለጥቆ ያለ ጊዜ እናቴ ሬሳ ይበጣ ገቡ ይችላል
እዚያ ቁጭ ብላ ኋላ መጣና እዚያ ጊዜ ጤናውን ቅዱስ ጊዮርጊስ ወረደ። ቅዱስ ጊዮርጊስ ወረደ እና እንዲያው ፈረሱን ሰዎቹ ላይ እንዲህ ብሎ ቆመ፣ አራቱም ቆመ። እናቴ ሬሳ ሳይበጣ ገም እንዲህ ላዝላለች። እዚያን ጊዜ ያን አረገና ያን ስጋው ደግሞ አቀብሎኝ ተመልሶ ጤናውን ገለበጠና ያደረገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እየተነሳሁት እንግዲህ ስብሐት እየተነሳሁት ከዚያ በኋላ መጻ አጽ እለይነጽሮ ደፈ ረይነግር መጻ ከእንግር እበለይነጽሮ ስመይ ከእንግር ሐዋይ አይዴከ አልኩኝ። እናንተ እንዲያው በኋላ የቅዱስ ጊዮርጊስ ፈረሱ በኋላ እግሩ ሲን አሰማችሁ። አሁን እኮ ቅዱስ ጊዮርጊስ ስጋው ደግሞ አቀበ ተመልሶ ማድረግ እያልኩ እዚያ በኋላ ያን ሁሉ አድርጎ በዚያው ነው እንግዲህ የአጀማመሩ ነው። ይሄም ተሳስ 18 ለ19 ነው። 18 ቀኑ አልፏል። ዓርብ ነው። ቅዳሜ ገብርኤል ነው። የሳት ገብርኤል አይደል? ወደ ሌሊቱ ሲደርስ ነው ይዞኝ እንግዲህ ሄደው ማለት ነው። ተሳስ 18 ለ19 ይሄን የሰጠኝ በህልሜ ያልኩህ በሙሉ 70 ዓመተ ምህረት ነው። ያው ኢየሩሳሌም ሄዶ የእመቤታችን ያሳየኝ እዚያ እንግዲህ ነው። በሙሉ 70 ይድሱ በሽታው ሁሉ እንዲመጣ የተነገረኝ በሙሉ 70 ነው። ያ ህልም ነው፣ ራእይ ነው። ያ እንግዲህ የተለያየ ነው። በሙሉ 70 በ71 ነው ይሄ በሙሉ 70 ኢየሩሳሌም ወስዶ የሁሉን አሳርጎ የኢትዮጵያን ችግር እምነት ማጉደል ይህ በሽታ መምጣቱን የተነገረ በሙሉ 70 ነው፣ ህልም ነው። በ71 ነው። ይሄንን ደግሞ ሙቼ ሲኦል የገባሁበት ተቀሉ ልንገራችሁ። ይሄ ነው ከዚያ አንስቶ እስካሁን አለው ተነገረኝ። ሁሉም አንድም አልጎደለም፣ ምንም የለም። ይኸው አለ ደረሰ። ወጣቱም ሁሉም የወጣቱን ይሄ ጦር ዛሬ ሁሉ ዓለም እንደምትቸገር ቀርቶ ፈረንጁ መስኮቡ ዓለም እንደምትጨነቅ እንደሚቸጋገር ተነግሮኛል። አሁን ይሄን ሁሉ ነው እንግዲህ የምለፈልፈው ይሄ ነው። ሰው ሲደርሰው ነው። ካልደረሰው እናንተ የመጣችሁት ምንድን ነው? እናንተስ አንተ መሪ ሆነ መጣ። አሁን ዛሬ በውጭ ያሉት ዓለም ዛሬ እንዴት ነው? እንዴት እንሆን? ጨለመን። አሁን ጧት ፋኖና እንትን ይሄ እንትኖቹ መከላከያና እንትኖቹ ምን ይሻው እንዴት እንሆን? መድረሻ አጣን አሉ። መድረሻማ የገዛ ኃጢአት ነው። መድረሻ አሳጣ። መቼ ነው የሚነጋው አለኝ። ነግቶ የለ እያየሁ አለ። እምነት የሌለህ እያ ዛሬ ቅሪያን ሳስተምዳለ እምነት የሌለህ ግን ይሄ ያስያዝከው ብረት አያድንህም። አብይ ትላለህ። አብይ ምን አለ? አብይ ቀጥቅጥ ምዝራይተሙ ለእኛ ለኃጦች ነው እንጂ የራስህ ኃጢአት አለ። ምን እያደረገ ነው? እሱም ነገ ቢመለስ ይመለስ። ልኬበታል። ያንን ልኬበት የለ ንስሐ ግባ፣ ኢትዮጵያን ይቅር በለኝ፣ አባቶች እግር ውደቅ የሚለውን ነገርኳቸው። አሁንም ፈረንጁ መስኮቡ ቢሄድ አያድነውም። የእናንተም ሰራዊት ብትሆኑ አታድኑትም። እናንተ እሱ ማያድናችሁ እናንተም አትድኑ። ምን አልኳቸው? አሁን ግልጽ አድርጌ የሚያድነን ማን ነው? አሁን ስለ ደግሞ አትጨነቁ። ኢትዮጵያ እኮ አይዟችሁ ተብዬ የለ ጳጳስ ይወጣል፣ ንጉሥ ይወጣል ተብያለሁ። ንጉሥም ይወጣል፣ ጳጳስም ይወጣል። የዚያን ጊዜ የኢትዮጵያ ነፃ ናት። እንቃላ ውጭ የሄዱት ንብረቶች አለ ይመጣሉ። አሁን እንደ ጎረጎር በስጉር ያሉት ደግሞ ይገለጣሉ። ማንም በያለች ይወጣል። የዚያን ጊዜ ኢትዮጵያ ሰላም ትሆናለች። አዚያ ወዲህ ትርምስምስ ብላ ተባላ ነው ያለ ቃል። እሺ አባታችን በዚሁ አያይዘው እስቲ ስለ ጎረጎር ማርያም ደግሞ ትንሽ ነገር ያንማ እናንተ ነው እንግዲህ በልበል ሲለኝ ግፋ ነው የሚለኝ እንትን ያለው ስለ ጎረጎርማ ይሄንን ከሰጠኝ በኋላ ተነስቼ ጎረጎር ሄድኩኝ። ድግስ ልሄድ ነው። የመጋቢት አቦ ነው። ስለ ጎረጎርማ የመጋቢት አቦ ተነስቼ ሄዳለሁ። እዚህ ሀይቄ ሌሊት የእሷ የባለቤቴ አያት አሉ አዚያ ስላለሁ ያንን ስል ሌሊት ይመጣሉ፣ ቁጭ ይሉብኛል። እናንተ እንዲህ አሉ አባቶች አረጋዊ ናቸው፣ በጣ ገቤ ይቆማሉ ናቸው። አቦይን ወዷቸው አቦዬ ናቸው ይሉኛል። እኔ እንጂ አቦይ ሆን አላውቅም ያልኩ ስንል በበነገታው አሰውዬ ጋር ነው እንግዲያስ አብረን እንሂድ እያልኩኝ ስንል ተነስቼ መድኃኔዓለም ነው አውድማ ነው ይህ ሰውየው ጥሎኝ ሂዶ ነው እያልኩ ስንል እንዲሁ ሰዎች ይሄዳሉ። እንዲች አረገና እግሬ ስር አረገኝ። አላውቃት አጀፊት አላውቃትም ጎረጎር እንዲያው ስሟን ነው አለ እጀባታል። እግሬን ስር አረገኝ። በጠና ፊት አንተ ጎረጎር እኮ ነው የምትሄደው አለኝ። ይህን ሲለኝ ምንም አልመሰለኝ። ደገመና ጎረጎር
እኔ ኃጢአተኛ ነኝ። ጎረጎር የሚሄደው ንጹሕ ሰው ነው። እኔ እንዴት አድርጌ እሄዳለሁ? ኃጢአት እንደው ያለፈለፍኩት ያለ ብቻዬን አይደለም። እግሬን አስሮኛል። ልብ ያስቦቹ ይደርስ ይሄዳል። ወት አረገና ይሆንም ኃጢአትም ስራም አሁን ጎረጎር ቀጥታ ተዳዳሪ ገረዝ ጉር ብዬ ማንም የለ ተነስቼ መደዳለው ጎረጎር ይሄ እንትና አንሰዋ ሚካኤል አለ አይደል? አንሰዋ ሚካኤል ሰዎቹ ነገር ቆይ አሉኝ። አልቆይም ደግሞ ልፍ ብዬ አይ ሰው የለም እንዲያው ትንሽ አሉኝ። አልተፈቀደልኝም። ቀጥታ ጎረጎር ታች አለቱ ስገባ አለቱ ገባው። ውሃም ልጠጣል እግሬን ታጠብኩኝና እንዲያ ብዬ ተነስቼ በቁልቋል ዘልቄ እጃጃ ውድቅ አያ በኋላ እንግዲህ ምን ማላውቀው አውሬ ሊበላኝ ነው፣ ጫካ ነው እንግዲህ አልኮኝና ያችንን ቤት ናት ቀብር ቤት ፈርሳለች። ያወሪ ነበረ ያችን ነበረ ሀጃች ጠጋ ብዬ ቃስ እንዲህ ብዬ ትንንትን ጥላዬን አድርጌ ወርጄ እኮ ኋላታ ውሃ ልጠጣ እኮ ነው ደግሞ ማታ ብለው ያመቁጠሪያ እየቆጠረ እምቢ አሁን ይከፍተኛል ብለው እምቢ። ይሄ ነገር አዳልኩኝና ክፍት አድርጌ ጥላይቱ እንዲች አድርጌ አሙሬ መልሼ ዝጊት ባደርጋት ያን መቁጠሪያ ይቆጥራል። ይሄ ማጥያት ያላስገባው ብሎ አይደላልኩና እቀጭ ጋይላ መቁጠሪያ ይቆጥራል። እንዲያ እያል ስል እዚያቸው እንዳለ በውሃ ቀል ይዞ ምን ይመጣል በኋላ እንዴት ዋልክ አለ። እዚያ ነው ክፍት አድርገን አንግባ ግቢት እንከው አጠጣ ወይ ትዝዝ እንጀራ እንብላ አረ ወይም እንደ ሆድ ይሞል እዚያ ወዲያ አላውቅም። ሚስቴን ወሬ ልጅን አላውቅም። ያው ተቀመጥኩ። ምን እቀመጣለሁ ወር አያቸው ላይ ወር ተቀመጥኩኝ። ቤተ ክርስቲያኗ ሰው የላትም፣ ምን የላትም፣ መብራት የለም። እኔ ከፍቼ ገባለሁ። ስገባ ይኸው እንዳሁን ብርሃን ዛሬ እኔ እንች ብዬ ነው እዚያ ወዲያ ማጥንቱን ይመጣ ይቀርባሉ። ማጥንት አያያዝ አሁን እነሱ ዛሬ እንዲህ ነው የሚወዘውዙ። እነሱ እንዲችሉ ነው ቅዱስ ሲመልሷት ነው አዲያ እንትናቸው ታጥቀው ጠጉራቸው ሰቅ ታጥቀውታል። እዳ ደስ ይላል። እዚያን ጊዜ ማዛው ሌላ ሽታው ደስ ይላል። ያወዲያ የንኩላ ያልኩ ወር ተቀመጥ ኋላ ስነ አንድ ቀን ደግሞ ወደ ላይ ስመጣ አገኝ እንዴት ዋልካል እዚያ መስጊድ እንማሩ እንዴት ነው። አንድ ቀን ደግሞ የመጋቢ ኪዳነ ምሕረት ነው ምን ያደርጋል እዚያ ቁጭ እንዳል ወስዱ ሐዋሻው ከተት ሐዋሻው ገባ ስል ድንጋይ መጣ። በዚህ ድንጋይ ይመጣል፣ በዚህ ድንጋይ ይመጣል። በዚያን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘአነ ወኩሉ ዓለም ብርሃን ዘበተሰማያት ለወፍራ ዳካ ማፃን ሚካኤል ገብርኤል ወሩፋኤል ወሱራፌል ወሰባቱ ሊቃነ መላእክት በስመ አብ ወወልድ ወመንፈስ ቅዱስ ያው ያን ነቡ ስሙ እየሰጠ እየደገምኩ ምን ዘልቄ እሄዳለሁ። በገደሉ እያለሁ ሐዋሻው አወዲያ አቆመ ድንጋዩ። ምን እውላለሁ? ከ9 ሰዓት አዚያ ዋሻ 9 ሰዓት በኋላ ወረድኩኝ። ኋላ ሁሉ አረጋለሁና አንተ አለኝ ይቆማል። አይ አሁን ቅድም የነግሯችሁ በዚያ በሲኦል በገነት በሰማይ ያልኩት አይ አንተ እኮ ልታስተምር ነው የተፈቀደልህ። አይ እኮ ልትቀመጥ አልተፈቀደልህ ያሉኝ እነዚያ 6 ቅዱሳን እነዚያው አዚህ የተነገረኝ እነሱ ተናገሩ። ልታስተምር ነው እንጂ ልትቀመጥ አልተፈቀደልህም አሉኝ። ወዲያው ዓርብ እያበርኩኝ ቤት ያመጣ እንዴ ስለ ጎረጎር ይሄ ነው። ደግሞ ስዘዋወር ጫካው ፀሐይ አገኘሁ። ፀሐይ ሲጎዱ መቀበያ እሷን አገኘሁ። አለ ያልበተኛ አሟሩ ነበር ያረኳት። አሟሩ ስለ ጎረጎር ጠይቁኝ አይዟቸው ምን ነው ወላሂ ከዚያ በኋላ ያንኮ ላይ ገብርኤል ያየው ሚስጥር ነው። እንዲህ ያለ ቦታ ላይ ኑ ይህንን የሰንበት ተማሪ አያ ወዲያ ሄዱ እያልን እንደዚህ አድርገን እስከ 40 ቀን ይጠመቅ ነበር። ከዚያ በኋላ ብዙ ነገር ነው። ጎረጎር ቅዱሳን እውነተኞች ዛሬም ያልተለወጡ ዛሬም አሉ። ጎረጎር አሉ። ይህንን አይቻለሁ፣ ያየሁትን መሰክረው። ልክ ወደድበት አይደለም። ይህን እንኳን ድንጋይ እያሸከምኩ ና ተሸከም እያሉ አረብ እየወሰድኩ ኋላ አቡነ ቄርሎስ ዳውንት ዷለኝ መጣ። የለም ሄድ ጎረጎር ዓመት ዳገልግል አዚያ ወዲያ ወላይታ አምላክ ስራዬን አይታ ታልምድህ ከዚያ ወዲያ ታባርህ መጥቶ የጎረጎር አለ። ይኸው ተመልከት ደግሞ ይሄንን እንግዲህ ጎረጎር ተከዚ ጌታዬ መድኃኔዓለም አሉ አይደል በዓለም ይታወቃሉ። በኋላ እየሄዱ እኔንም ያውቃቸው የለም እኒህ ሦስቱ በዓለም ይታወቃሉ።
ይገለጣሉ ብሎ ይኸው ተከዜም ተመልከቱ ዛሬ እንደዚህ ያለ ሆነ። ጌታዬም እንደዚህ ያለ የጎረጎረም አዚያ ወዲህ የገባ ከቴውኑ ገንዘቧ ማንም ነበር የሚሟጠጠው ይኸው እሱ አድርጎ ዛሬ ከቴውን በከተማ ይኸው ቤት የተሰጠ የደረገ ይሄ ሁሉ ፈቃደ እግዚአብሔር ቢሆን እንጂ ፈቃደ እግዚአብሔር ካልሆነ እንዲሁ አሁን ልከብርበት ትላለህ። ይችን ተናግሬ ፈጣሪ ቤት እኮ እሄዳለሁ ሐሰት ተናግሬ ወይ ልጠቀምበት አልኩ። ነገ እኮ ፈጣሪ ቤት እሄዳለሁ እጠየቃለሁ። መልስ የለኝማ። 47 ዓመቱን እንዳስተምር ያደረገኝ ማለት ነው። ጳጳስ ማስታወቂያ ሰጥቶኛል፣ ፈቃድ ሰጥቶኛል። ምንም የለም። ይሄ ሁሉ የፈቃድ ነው። አሁን ለዓለም የነበረው ሁሉ አበቃ አደረገ። አሁን ደግሞ አይዞህ ኢትዮጵያ አትጠፋም፣ አማራም አይጠፋም፣ አይዟችሁ በላቸው እያለ ይኸው አምና አዲስ አበባ ድረስ የሄድኩበት ጎንደር የሄድኩበት ጽና በያለብህ ኢትዮጵያም አትጠፋም፣ አማራም አይጠፋም፣ ግን የራሳችን ግብር ችግር ሊያፈጥር እያልኩ ይህን ተናግሬያለሁ። አሁንም ያው ነኝ። አይዟችሁ ነው የሚለኝ። አሁን አይዟችሁ በላቸው፣ ጽኑ በላቸው። ኢትዮጵያ አጠፋም፣ ጳጳስም አላት ንጉስም አላት እያለ ተናግሬያለሁ። አሁን ሌሎች አሉ ደግሞ ቴዎድሮስ ይላሉ። በራሳቸው ተከኪ ያደረጉና ራሳቸው እኔ ቴዎድሮስ ነኝ፣ ቴዎድሮስ መጣ እያሰኘ አይደለም። ቴዎድሮስ ገና ነገራቸው እና እዚያ ወዲህ ካዘነ እውነት አንድ ከሆነ እኛ ንጉሶችም ልናያቸው ይችላል፣ እኛ ማናያቸው ልጆቻችን ያዩታል። የኢትዮጵያ ሰላምነት ሁሉንም ያደርጋሉ። የውጭ እንኳን ቅርሶች ይመጣሉ። አሁንም የሚከፈቱ አሉ፣ አሁን አሉ፣ የሚወጡ አሉ። ገና ብዙ ታሪክ የሚታይበት ቀን አለ። ይህን አሁን ጸሎት ያስፈልገኛል፣ እምነት ያስፈልገኛል። በቀደም ያን ያኮል ነው ጳጳሱን እኔ ስልጣን አለኝ እንዴ እነሱን መወቅስበት እነሱን የምወቅስበት መሰድበት ስልጣን ያለኝ እንዴ? ሰንፋችኋል፣ ተኝታችኋል፣ አንቀላፍታችኋል። በጎቹን ጠብቁ ቢል በጎቹ ቀበሮ እየነጠቃቸው ተኩላ እየነጠቃቸው፣ እናንተ ግን ተኝታችኋል እንዳትወቀሱ አልኳቸው። አዎ ንጉሱንም ብየዋለሁ፣ አብይንም ምን አለ ተው አብይ፣ እስካሁን ኢትዮጵያ ጠብቀሃለች፣ የገዛ ጓደኛ ሊገል ይፈልግሃል። ኢትዮጵያ ባጠብቅ እስካሁን የለህም ነበር። አሁንም ደግሞ ኢትዮጵያ ንቀህ አቃለህ በታትነህ ለያይተህ ፈረንጅ ነው መስኮብ ነው እንግሊዝ ነው ብለህ ብትሄድም መሳሪያ ብትገዛ ሰራዊት ትታበዛ ዋጋ የለም። ኢትዮጵያ ሳልፋ ሰጥሃለች፣ ተመለስ የሚለውን አሁንም ያው ነኝ። ወደኋላ አሁንም ይመለስ፣ ሌላ መለ የለህም። እና ይሄ ነው። ይህንን ያደረገና እንትን ያላልኩትን አብይ ሞተ። ሞቶ እሱ ምን ጥቅም አገኘ? አሁንም ለንስሐ አብቃው። እንደ ጳውሎስ 8 ዓመት አሳደደ፣ ኋላ መልሶ እንዲመሰክር። አሁንም ይህንን አገሪቱን ብትንትን ያደረገ የከፋፈለ ለኢትዮጵያ እንዲመሰክር አንተን እንዲያውቅህ አድርገውና ልብሰቶ እንዲመሰክር አድርገው ነው። ሌላ የለም። እንደ ጳውሎስ መስከሩ በድያለሁ፣ ወገኖችን በድያለሁ፣ አገሬን ማጥፍቻለሁ። አባቶች ይዘዋት የነበሩ በሃይማኖት እኔ ተወስጄ ነገር አጥፍቻለሁና ይቅር ይበለኝ። አባቶች እግር ወደቀ ይሁሉ አያድነውም። አሁንም ያው ነኝ። አባቶች እግር ማለት ጳጳሶች እግር ወድቆ ማሩኝ፣ ኢትዮጵያ ማሪ፣ ይቅር ይበለኝ ካላለ ይህ ሁሉ ቢልከሰከስ አያድነው። ፈረንጁ አያድነው፣ መስቦ ማንቅለው እንግዲህ ማለት መሳሪያ ሰራዎች ይበዛ አያድነውም። እንገራችሁ አሁን አሉ ቅድም እዚያ እንትን ምን አሉኝ፣ እንዴት ነው አባ አሉኝ። በእግዚአብሔር ያመነ ያቸንፋል፣ በእግዚአብሔር ያላመነ ይቸንፋል ያልኳቸው። እንግዲህ ሚስጥር ነግሬሃለሁ። ፋኖች ያው በእንትና በመስቀለም ዘንድሮ ሲበት አይደል ዳዊት አባታችን እያሉ ይዘላሉ። የተማረ እንጂ ላልተማረ አይፈታውም ብዬ ነው። ዳዊት ምንድን ነው ጎልያድን የገደለው ዳዊት አለም። አሁንም እኔ እኮ ቁሻችኋል። ምን አልኳቸው? አንድነት የሌላችሁ እስካሁን አንድነት የኖራችሁ አዲስ አበባ ትገቡ ነበር፣ ግን በገንዘብ ገብታችኋል። ገንዘብ ፍቀድ አመጣችሁ፣ ዋጋም የላችሁ ባንዶቹ ይንኩት ዋጋም የላችሁ አልኳቸው። እና አንድነት የለም። እና አሁንም ይኖራቸው አይኖራቸው ምንም አይል ራሱ ይብላላሉ እንጂ ኢትዮጵያ አጠፋም። አሁንም አባቶችን ጸልዩ ምለው ለሄ ነው። ህዝቡን አውሉ። መጀመሪያ መሪው ማን ነው? ሻለቃው ነው። ሻለቃው ያለ የሚከተለው ጳጳሶቶቹ ነበር። ለኢትዮጵያ መሪዎቹ ብድቅ ብለው ፎቅ እንስራ እያሉ የሰው ልጅ የተራበ እየተጨናነቀ ኑሮ ጨንቆ ሰማይ ተደፍቶበት ኑሮ ተቸጋግሮ እነሱ ፎቅ ይሰራሉ።
አደራ ጥለዋል። አሁንም አደራቸውን ጥለዋል። የሚወቅሳቸው እግዚአብሔር ብቻ። እሱም እግዚአብሔር መርጦ ለኢትዮጵያ አስተዳደር ቢሰጠው አገር ከፈልፈል አድርጎ በወገን አድርጎ እንዲህ ያደርጋል። ግን እሱ ይከፈላል እንጂ ኢትዮጵያ አትከፈልም። አንድ ናት፣ ሁሉም አንድ ናት። የኢትዮጵያነቷን ከቀይ ባህር ወዲህ ከወደቧ ወዲህ ማንም ይነካትም ቢከላል መልሳ ኢትዮጵያ ናት፣ አንድ ናት፣ አትነካም። መግራይ መሐመድም እነ ጉዲትም ትናንትና አይሰባም ሞክሮ ነበር፣ አልተሳካም። ትግሎችም አይሳካላቸውም። አሁንም አንድነት በጸሎት በፍቅር ካለን ነገ እግዚአብሔር የሚሳነው ነገር የለም። ነገ ልናየው እንችላለን። እምቢ ያልን ደግሞ ቀጥቅጥ ምድራዊተው ለሀጥ ነው ይለዋለሁ። እና አሁንም ጸሎት ነው። ያለ ጸሎት ደግሞ ባህታውያን የሉም አሉ ገሎቼ አሉ እኮ በረሃው አሉ በየገዳማቱ አሉ፣ ጎረጎርም አሉ፣ ግሸንም አሉ፣ ደብረ ሊባኖስም አሉ፣ በየገዳማቱ አሉ። እንዳይወጡ አይቀበላቸውም። ግን የእነሱ ጸሎት ይዟል። የአባቶች ደግሞ ቃል ኪዳን የኢትዮጵያ ቃል ኪዳን ይዟታል እንጂ እኛስ በአሁኑ ሰዓትስ እንደ ኃጢአታችን እንደነዳታ መሬት ተከፍታ በዋጣችን በወደን እንደ ሰባት ካት እንደ ሶዶም ገሞራ ተቃጠን በሞት ነበረ በኃጢአታችን። ግን ካህሊ ነው፣ ይቅር ባይ ነው፣ ማሪ ታገሱ እያለ እኮ ነው። ንስሐ ግቡ ታገሱ እያለ ነው እንጂ እሱ እኮ ትዕግስተኛ ሆኖ ነው እንጂ እንደ ሰው እንደ ፍጡራን ቢሆን እንደ ትግሬ እንደ ኦሮሞ እንደዚህ ቢያደርግ እኮ አንድ ቀን ልም አድርጎ ነበር። በማን ያለ ነው? በእግዚአብሔር ቸርነት በአባቶች ጸሎት በድንግል ማርያም አማላጅነት አለን። ሃይማኖትም ያለ ወላዲተ አምላክ ያለ ተዋህዶ ያለ ወላዲተ አምላክ ዓለም አይደለም መንግሥተ ሰማያትም አትከፈትም። 30 ቋንቋ ቢያበዛ ጥበብ ቢያበዛ በአየር ቢበር በመኪና ቢሽከረከር ሚሳኤል ቢገዛ ምንም ቢገዛ ምንም አይደለም። ተዋህዷችን ናት የኛ። ያለ ተዋህዶ መዳን የለምና እስተይ ድረስ ነው። ይህንን አሁንም ወደኋላ ምለው ነገር የለኝም። ቢሰማ ይስማ፣ ሰሚ ለዘቦ ጆሮ ይስማ ነው። እናንተም የነገርኳችሁ ነው። አይቀደም ብያለሁ። ፈቀደ ትመጣለህ። ያልሰሙትን አንጣቸው አላልኩም? እንዲያው እንዳንተ እየተረዱ ሄዱ። ሌላ የለኝም። አሁንም ያላችሁ እየተረዳችሁ እኮ ነው። እንደው ዝም ብሎ ፖለቲካ እንዲህ ነው በእንዲህ ያለ አባት እኔ ገና ነኝ። አሁን እኮ በገንዘብ ተገዝቶ እንዲህ ለማስገደል ይመጣል። በገንዘብ ተገዝቶ እኔን ለማስገደል ግን ማለት አይዞህ እንጂ አሁን ዛሬ የገንዘብ ነው። በገንዘብ ሰው እንደማን እንኳን ለማስገደል ይመጣኛል። እዚያ ካልጠበቀኝ ሰው አይጠብቀኝም። እና ሰውም ደግሞ ክቡር ነው። አጠረተው አይናቅም። ንግበር ሰብአ በአርአያም ብሎ በሥላሴ አምሳል ነው። እድላችን እኮ የተባረከ ነው። ክርስቶስ ተብሎኛ ክርስቲያን መሰኘት ከመላእክት በልጠን የመላእክት ብልጫ ምን ነው? ኢየሩሳሌም ከመላእክት በላይ ነው ቦታቸው። ኢየሩሳሌም የነሱ ቦታ ነው። ኋላሳ የሰው ልጅ ከመላእክት በላይ አለ እንዴ ቦታችን? ኢየሩሳሌም አለችም እንዴ? ኩሬ ጣላት በትዕቢት የወደቀ ዲያብሎስ የሷ ነበረችም። በሱ ፈንታ እኮ የተፈጠረ ነው። አዲያስ እኮ ነው ዛሬ እነሱም አይገቡባት እኔም አልገባባት። እሱ ተዋቃ ተማታ እያለ የሚያደርግ ዲያብሎስ ነው። ዲያብሎስ እሳ እንደምን ያለ ነው? እሱን አባቶቻችን አቸንፈውታል። አሁን እንግዲህ እኒህ መነኩሴ ናቸው። አሁን ዛሬ ምን አለ? ትንቢቱን እየተፈጸመባቸው ነው። የዶላራዊ ከተማ ይገባሉ አለ። የዛ ጊዜ ምንኩስና ጸሎትን ትተው ብር ይላሉ አለ። አባቶች እየጾሙ እየጸለሙ እየሰገዱ እያለቀሱ ነው። መሳሪያ እኮ አይደለም ኢትዮጵያን ይጠብቃል፣ የፈረንጅ አይደለም። የአባቶች ጸሎት ይጠብቃል። አሁን ጸሎቱም የለ፣ በገዳምም ሰላም የለ፣ ፍቅር የለ፣ በቤተሰብ ፍቅር የለ፣ በባልና ሚስት ፍቅር የለ፣ በወንድማ ፍቅር የለ። አዲያ ያለ ፍቅር እንደ ጌታ ኢየሱስ ክርስቶስ እንዴት ሆነ? ፍቅር የለንም እኮ ምንም እምነትም የለንም። እምነታችን ጎሏል። አሁን ቤተክርስቲያን እንሄዳለን። አሁን እናንተ ደብረ አሮል ልትሄዱ ነው፣ ነገ ጎረጎል ልትሄዱ ነው። የእነዚህን ታሪክ ነው እንጂ እናንተ የምታዋት በስጋና በአፍቻ ነው የምትሄዱ እንጂ ነፍሳችሁ የለችም። እግራችሁና አፋችሁ ይሄዳል፣ አይናችሁ ያያል፣ ልቦናችሁ ግን የለም። ከዚያች አብራት ሄደ ተወስዳል፣ ተሰርቃለች። ዛሬ ምን ነው ቤተክርስቲያን በቆርቆሮ አቤት እንጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አዝኔ ዘይረዩ በጻለ ሰረከበ መኑሃ ቤኩላ ዓለም ብርሃን በአፋችን እንጂ በልቦናችን የለም። ዝማሬውንም ሳታቱንም ስብሐተ ፍቅሩንም ኪዳኑንም በአፋችን ነው እንጂ በልቦናችን አናደርገውም። ለምን? ልቦናችን ወደ ሌላ ነው ሄደው።
አፋችን ቢናገር ልቦናችን ወደ ጠቡ፣ ወደ ገንዘቡ፣ ወደ ሌላው ነሄደው ልቦናችን የለችም ነው። ስለዚህ ልቦናችን መልስልን ነው፣ ሌላ የለም። እና ኢትዮጵያም አጠፋም አማራም አይጠፋም። ዛሬ የምንንገላታው ግን የራሳችን ኃጢአት በደላችን። በገዳም ሰላም የለም፣ በቤተ ክርስቲያን ሰላም የለም። ምንም ይሄን ምን ታውቁታላችሁ? አሁን ዛሬ አዲስ አበባ በቤተ ክህነት አሁን አለ አንድ የተማረ ሊቅ ሆኖ ቢኤልሳ 100 ሺህ ብር አንጣና ግባ ነው እንጂ በትምህርቱ ግባ ይባላል። ይህ ገንዘብ ዛሬ ሰው ገንዘብ አፈቀረ ምን ዋጋ አለው? ዝሙት፣ ውሸት፣ የገንዘብ ፍቅር አደረበት፣ ጸሎቱ ከንቱ ነው። ይህ ስለሆነ ነው እንግዲህ ጸሎቱ ከንቱ የሆነው። በአፋችን ብቻ እንጸልያለን፣ በቆርቆሮ እንጮኻለን። አቤት ልብ ይችናት እግዚአብሔር ይመለከተው ይችን ነው እንጂ በአፎሙ ይድሩ ይረግሙ በልቦሙ አለ። እንግዲያ በአፉማ ጴጥሮስ ክርስቶስ አልነበር፣ በልቡ አልካደው። አንድ ጴጥሮስ አባቶቻችን ንስሐ እየገቡ ነው። እነ ዳዊት ሁሉ ቢሉም ብዙ ኃጢአት ሰርተዋል። ኃጢአት ያለ ድንግል ማርያም በቀር ለጥቆ ኃጢአት ሰርተዋል። ንስሐ እየገባ ነው ምሕረትን ያገኘው። ዛሬ ንስሐ የሚገባ ነን። ስለ ኃጢአታችን እኮ እንደ ካባ አጥልቀ ነው እንደ ቀሚስ እየተንጎዳደ ኃጢአታችን አሁን ዛሬ ከራሳችን በላይ ነው። ሰባት ካት እኮ በነብሃ ያጠፉት ኃጢአታቸው ከራሳቸው በላይ ሆነ በኋላ ነው የራሳቸው ኃጢአት ባህር ነው ያጠፋቸው። አሁንም ኃጢአታችን እስከሚያጠፋን ታግሷል። ተመለሱ፣ ልብ ይስጣችሁ፣ ተመለሱ እያለ ነው። ማን ይመለስ? ሁሉም በስልጣኑ ይመካል። ሁሉም እርስ በርሱ እያየ ነው። ከዚህ መከራ ግን ያወጣን ነው። ሌላ መላችሁ ሀብታምም ቢባል ንጉስም በሰላም ነው እንጂ ሰላም ካልሆነ እንዲ የተነገረኝ ነው። መንገድ ተዘጋለች ብሎኛል። በቀን ጠፋ። ተመልከት ያቋረጥ አሁን ዛሬ መንገድ ተዘጋ። ውለ ለመግባት ተመልሰህ ቤት ለመግባት አላስቸገረህም? አንተ ተሰማርተህ ገበሬ እኮ አርሶ እኮ ወደ ቤቱ መግባት እኮ ተቸገረ። ይህን ሁሉ መንገድ ይዘጋል፣ የችግር ይሆናል የሚለውን ሁሉ ደረሰ። እመሙም ይኸው ነው። እንትና ቢለው ጥቁር ጠቅላየል ቤት ዋጋ የለውም። ለዚህም ያለ ጠበል ሌላ መድኃኒት የለም ነው። ለህመሙ ጠበሊቱንም በንጽህና ነው። ሴትም ከወንድም ጋር ተለያይቶ ተራርቆ እንጂ እንደዚህ አለ። ምግብ ስለይቶ ንጹህ ጠበል ነው። ለመጣው በሽታም ይሄ ነው መድኃኒቱ። የተነገረኝ ይሄ ነው። እዚህ የተረፈ ማውቀው ነገር የለም። ዶክተርም ስም ያወጣል እንጂ እንዲያው ገንዘብ ማጠጥ ነው እንጂ እንኳን ዶክተር ወስዶ ጠንቋይ ያውቅ ነበር። ዛሬ ሰዓድን ይያል ብር አንጣ በብር ብዛት ነው እንደ ነፍስ የምትድነው አድነው የሚያድናት እግዚአብሔር ነው። እና ስለዚህ ነው የደከማችሁበት ሌላ አይደለም። እስቲ ጥቂት ተስፋ ብናገኝ ለተቸገረው ዓለም ኢትዮጵያ እኮ ብቻ አይደለም ዓለም እኮ ናት በሙሉ እንዲህ የምትለው ዓለም እኮ ነው። ባህዳችሁ በቆ ሰላም የለም። ወስኖ ነበረ ኢትዮጵያ በአባቶቻችን ጸሎት ሰላም ሆና እንዲያው ምን የለ ጦርነትም ቢሆን ሐወር በላይ ጦርነት የለ አዚያ ላይ የተሸነፈው ተገዥ ሆኖ ነበር። ዛሬ 5 ዓመት ሙሉ ኢትዮጵያ ላይ በጦርነት ያለ ጸሎት የለማ የሚያርግ የለማ። አሁን ትንሽ የምጠባበቃቸው 3 ነገር ሄደዋል ፈጣሪ ፊት ኦሮሞም ይሁን ትግሬ ይሁን አማራ ይሁን በግፍ የወደቁ ደም የነሱ ሄዷል። እነሱ ፍትህ ለማግኘት ነው የምመለከተው። እነሱ ሄደዋል። በእነዚህ በግፍ ያሉት ኢማሞች ክርስቶስ ወደ ዓለም ምንም ፍትህ ይሰጥ ይሆን እያልኩ እሷን የምጠባበቀው። የቀረው ሁሉ በቆርቆሮ ቢጮህ ከእንትና ቢጮህ አላደረገም፣ ከንቱ ልፋት። የእነዚህ ግን ሄዷል። የኦሮሞም በትግሬም በአማራ በግፍ እንዲያው የሞቱ አሉ። ደም ዛሬም ያላቆማል። የእነዚያ ደም ፈጣሪ ፊት ሄዷል። እነዚያን እንግዲህ የእነዚያን ክስና ጩኸት እንግዲህ መፍትሄ ለማግኘት ያችን ነው የምመለከተው። እና እግዚአብሔር ቅርብ ነው። አሁንም ኢትዮጵያ አጠፋም። አሁንም ልንገራችሁ ሃይማኖትም ተዋህዶ ናት። ጴንጤው ጆባውን ተናቢለው ለገንዘብ ነው የለውም። ይህን ሁላ ቢነገር ሃይማኖት ሆነ ይሄ ነው ይሄ ይለኝ ነበር። ያለ ተዋህዶ ያለ ድንግል ማርያም ብቻ ሁለቱን ነው። ድንግል ማርያም ያለ ተዋህዶ የለም ነው። ሌላማ ጤንጤው ጆባ ቢለኝማ አብሬ አቀላቀየ ልክ ነበር የምለው። ይሄን አልተነገረኝም። ሃይማኖት ቀጥ አያት ትምህርተ መስቀል ይቻርጎ ቀጥ ይቻትልኝ ተዋህዶ ይቻት አጄ በለ የለም ነው። እና ይሄንን ይዘህ ለመሄድ እናንተም
ልቦና እንዲያው አይተናል ማለት አለ። የኔ መልክ አይታቸው እኔ እኮ አፈር ነኝ። እንዲህ ያለ አባት አይተን መጣን። እንዲህ ያለ ታሪክ አባት፣ አንጋፋ አባት። እኔ እኮ አባት አይደለሁም፣ ነገ አፈር እኮ ነኝ። እንዲህ የበላ ምን አህያ የቤተነ ድንጋይን አህያ። እስቲ የተማረ ሰው እስቲ ደግሞ ድንጋዩን ላናግርና ልሞክር ሆኖ ነው እንጂ እስቲ ድንጋዩን ላናግርና ደግሞ እስቲ ልሞክር ብሎ ነው እንጂ ለጥቆ መመር ነው። ዛሬ ለጥቆ ነው እንኳ ላ ሰላሞቹ ያውቁታል። ካሊማ እያሉ መሪማ አላህን ተወልደዋለች እያሉ ያውቃሉ እኮ ክታባቸው አለ። አዲያ ያነባሉ። ተግባር የላቸው ምግባርን ከሃይማኖት ጋር አስተባብሮ የያዘ ነው ይላል መንግሥተ ሰማያት ይሆናል። ምግባር ከሃይማኖት ነው አለ። ምግባርማ እስላሞች ሳላቸዋል። የተራበ ያበላሉ፣ የተጠማ ያጠጣሉ፣ አላህ ይላሉ፣ ይጾማሉ አለ። አልተጠመቁም አይድኑም አለ። መጠመቁማ ክርስቲያኖች ተጠምቀው ይላል ምግባር የላቸውም አለ። ወንድማቸው እየተራበ እየተጠማ ምግባር የላቸውም። ሃይማኖትን ከምግባር አስተባብሮ የያዘ ነው እንጂ እንዲሁ ሃይማኖት አለ ብሎ አይደለም። ሃይማኖትማ ሁሉ አሁን ዛሬ አለ፣ ካህናት ሁሉም አለ። እንዲሁ እንግዲህ ሃይማኖት ያንን ይለዋል። ምግባር ማለት ጥሩ ስራ አስተባብሮ ሁሉንም አድርጎ የያዘ ነው። እንደተቀረ እንደው ይህን ሃይማኖት አለኝ ብሎ አይድንም። ጤንጤውም እንደ ቢሉ ምንም የለውም። ያለ ተዋህዶ ሃይማኖት ምግባርን ከሃይማኖት ጋር ጠብቆ የያዘ ግን መንግሥተ ሰማያት ናት። ስለዚህ ነው እንግዲህ ምስክርነት የምሰጠው እንጂ ኧረ ሞቶ ማን ነው? ዘመዶቻችን ሞተዋል፣ ንጉሱም ሞተዋል። ሞቶ መጥቶ በዛሬው ሰዓት ያስተማረ ማን ነው የሚል ይሆናል። ልክ ነው፣ እውነታቸውን ይገባቸዋል። አላዩማ። እኔ ግን ይኸው እያየው ነው። ሲኦል ገባው፣ ሁሉንም አሳየኝ፣ እናገራለሁ። ቢያምን ይመለስ፣ ባያምን አላስገድደውም። ራሱ ኃጢአት ያስገድደዋል፣ ይወስደዋል። እና ስለዚህ ለንስሐ ሞት እንድንበቃ እባክህ ፈጣሪ ነው የምለው የለኝም። ይህን ሀብት የምበላው የምጠጣው አልለውም። ጌታዬ ዓለምን ሰላም አድርግልኝ። የሰው ልጅ አንተ ፈጥረሃል። ስትፈጥረን አዳም ስትፈጥር ፈጥረህናል። አዳም እንደሚያበላሽ፣ አዳም እንደሚከዳህ፣ አዳም እንደሚወርቅ ታውቃለህ። እሱ ነው የወጣ ነው። እሱን ስትፈጥር ሙላችን የፈጠርከን ኃጢአት እንደምንሰራ ታውቃለህ። እያወቅን የፈጠርከንና ደግሞ አንተ ደግሞ ፈጥረህ ደግሞ እንዳትጥለን እባክህ ምሕረት ስጠን፣ ልቦና ስጠን ነው፣ ሌላ የለም። አለ እኮ እንዳልተፈጠርኩ ማድረግ ይችላል ቃሉ። አታልፍማ፣ አድኖናል፣ ራሱም ተሰውቶልናል። ክቡር ደሜን ቅዱስ ነዋቤ ቅረቡ አቤ ንተሎ ሸማቸው የከበረ ላቃላችሁ እያለ ነው። በቀኝ ቢያሰሩ በግራ ቢያሰሩ መገናኛው ኮሮ አለ። ወዲያ ቢሉ ሳታቱን ስባተ ፍቅሩን ኪዳኑ ሁሉ ከበሮ ሁሉ ቤደረ ማናት? ያቸው አንዲት ሃይማኖት ናት። የአባቶቻችን አምላክ እነ አብርሃም እነ ይስሐቅ የአባቶች የነቢያት ሐዋርያት አምላክ ሐዋርያት ሄዱ ምን ያላቸው? ሄዱ ስበኩን አላቸው። አስተምሩ፣ ዓለም ብርሃን ሆኑ፣ ሙታንሱ ለምጻንሱ። ግን ወደ መከራ ነው የላኳችሁ። ይህ ዓለም ገንዘባቸውን የልፋታቸውን ይህ ዓለም እንደሚሰጠው አይደለም፣ ሰጣችሁ አላፊ ነው። የማታልፈው መንግሥተ ሰማያት ነው። እናንተን የሰማ ያዳመጠ የዕለት ምግባቸውን ገብታችሁ ባርኩላቸው፣ እናንተን ብሉ። የዕለት ምግባቸው ነው። ለብር ፎቅ ስሩ፣ ብር ለምኑ ብሏል። አንድነቴን፣ ሶስትነቴን፣ ሙላት ስፋቴን፣ ቸርነቴን ብሎ ነው የላካቸው። ይሄን ነው። ይህንን ትተው ነው ዛሬ ጳጳሱ እንደገና ዘወር ብሎ በገዳም የነበረ እንደገና በከተማ ላይ የሚታየው። ይህ ትንቢቱ ይፈጸም ዘንድ ነው። የእሱ ቃል ነው። ሰው መቼም አሁን ይህ ሲመነን እንግዲህ ምና ነው በገዳም ጠቷ ያቸው እየቆፈረ ያችን አድርጎ ሌሊትም ማለትም ከስቅለቱን ሞቱን ትንሣኤውን እያደረገ እያለቀሰ እየሰገደ ይቺ ምስክሩ ናት። አስኬሞ ምስክሩ ናት። የማነው ክርስቶስ መከራ የተቀበለባት መነኩሴ ይህንን እያሰበ ነው የሚሰግደው። እልፍ በቀን እልፍ እነ ተክለ ሃይማኖት እነ ሳሙኤል ርዕሰ መነኮሳት እነ እንጦስ እነ መቃርስ ርዕሰ ፓታውያን ስቅላቱን ሞቱን እያሰቡ ነው ያሉት። እና ዛሬ ደግሞ ትንቢቱ ይፈጸም ዘንድ ነው። ድንቅ ነው። የእሱ ቃል ነው። ሰማይ ምድር ያልፋል፣ ቃል አያልፍም አለ። የዱር አውሬዎች ከተማ ይገባሉ አለ። ያ እንዳይሻር አውሬ የተባሉት እንደነ ያልማቸው ከተማ ይሄዳሉ። ያን ትንቢት ለመፈጸም ነው። አንዱ ምን አሏል? የጥምቀት ያርሳል ይወቃል። ኋላ ተሸካሚው እስቲ ያንን አንጡት ዛሬ ሲወቃው አለው ብለዋል። መጡ አንተ ዛሬ እንዴት ሰራ እንዴት ጥምቀት ነው ዛሬ እንዴት ወቃለሁ? መጽሐፉን አላነበቡትም ብለዋል። እንግዲህ አንብቤው አይደል ብለዋል። አላነበቡትም አለ። አንብቤው እኮ ነው አንተን ያስመጣው አለ። አይ ቢያነቡት ስኖሩ ይረዱ ነበር። በስምንተኛው ስራ ያደርጉታል ብሎ እኔ ልጅ ጀምሮ ብዬ ነው አለ።
እኔ ልጀምረው ብዬ ነው ብሏል ያ ገበሬው። እና አሁንም ይህ ትንቢት ይፈጸም ነው። ዛሬ ምን አለ? እስከ ማኅፀኑ የጸና ይድናል ብሏል። ሁሉ ይሆናል። እስከ ማኅፀኑ የጸና ይድናል ብሏል። እንግዲህ ምንድንበትን ወደ መንግሥተ ሰማያትን ያችን ሁሉ ነው። ሲኦልም ነገርኳቸው። የተረፈ ሌላ ምስክርነት ምን ያስፈልጋቸዋል? በዓይኔ ካላየሁት በዓይናቸው ሳያዩ ነው እኮ ያመኑት አባቶች። በቃሉ እኮ ነው ያመኑት። በመጽሐፍ እኮ ነው፣ በነቢያትና በሐዋርያት ቃል እኮ ነው ያመኑት። እና ዓይኔ ሄጄ እያየሁ ከዚያ ገብቼ ያን ሁሉ አድርጎ ስነግረው ካልሰማህ አላወቀ አላስገድደውማ። በዓይነ ከማየት አሁን እናንተ ታይተናል። ሲሆን አላየኋትም ማለት እናንተን አላየኋችሁ ነው። ገነትን አላየኋትም ማለት እናንተን እያየኋችሁ አላየኋት ማለት ሐሰት አይደለም እንዴ? እና ስለዚህ ነው እንግዲህ ይህንን ሁሉ አይዛችሁ እናንተም ተምራችሁ ሕዝብ አስተምሩበት። ያይ ቀደም የነገርኩ እመንበት ባታምን ራሱ ቃሉ ይከስሃል። አሁንም ይሄ መጡ ይሄ ነው ብለው ቢሉ በይህ ቃል ካልጸኑ እኔን ማየት አይደለም ቃሉን ይዛቸው ቢሆኑ ታምኖ እመኑበት፣ ባታምኑ ተውት። ከእግዚአብሔር እጅ የሚያመልጥ የለም። የሚያመልጣል እንዴ? እግዚአብሔር እጅ እንዲያው የሚያመልጥ ይሆን? ስንት ንግሥታት ነበር፣ ስንት ኃያላን ነበር፣ ስንት ነበሩ፣ ስንት ባለጸጋ ስንት ነበሩ። ፈረንጁ ነው መስቦቡ፣ እንግሊዝ ነው ጀርመኑ። ከማን ነው እግዚአብሔር እጅ የሚያመልጥ? ሁሉም እኮ ሥጋ ለበሰ ዋዳ መሬት አንተ ውስጥ ገባ አላለውም እንዴ? ይህች መሬት የሚያመልጠው ማን? እግዚአብሔር እጅ የሚያመልጠው አለ እንዴ? እና ይህን ነው ሳላችሁ በሕይወታችሁ ሳለ ንስሐ ግቡ ብሏል። ለንስሐ ሞት ያብቃን ወገኖች። የደከማችሁበት ሀገር ለቀያችሁበት እኔ ቤት ዳዊት ቤት የመጣችሁት አሁን ልክ ነው። መስበል ስምጠቱ አላጣችሁም። ለመንሸሻ ውጭ የተሄዱ ነበረ። ምን ያደርጋቸዋል? የኢትዮጵያን ቅድስት አገር አሁንም ኢትዮጵያ ቅድስት አገር ናት። ከፍጥረታትም አዳም ይበልጣል። ከፍጥረታት አዳም በብለጥ በስሙ እንኳን እሱ ክርስቶስ ብሎ እኛ ክርስቲያን መስለኛል አይደለም እንዴ? እኛ እሱ ብርሃን ሆኖ የብርሃን ልጆች መባል የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩር የቃል ኪዳን ልጆች መባል አይበቃንም? ምዕራፍ ሃይ ላይ ቁጥር ሃይ ነው። ኢሳይያስ፣ ኤርምያስ፣ ሶፎንያስ፣ ዳዊት መዝሙር ሃይ ላይ አንቀጽ ቀኑ አያስተምረንም እንዴ? ሌትና ማልቶ አያስተምረንም? ክረምትና በጋ አያስተምረንም? ዘመኑ አያስተምረንም? ያስተምረን ነበር፣ ግን አስተዋይ ልቦና የለንም። ግልጽ አድርጌ ነገራችሁ እና አስተዋይ ልቦና ስጠን ማለት አለብን ወገኖች። አሁን በእሱ ቀርጣችሁታል። ግን እናንተ ላይ በተባለው የማን ኃይልና እናንተ ልብ ማን ይበልጥ ነበር? እናንተ ያን ያነጻችሁ፣ ይህን ሰው ነው ያነጸው። ዛሬ ግን ሰው ያነጸው አሁን ይሄ በዋሽን ብቀት ለቅምቅም አርጎ ይዟል። እናንተ ግን ጆሯችሁ አይናችኋል። አሁን ልፍስቱ ትርስታላችሁ። ይህንሳ አስተዋይ ልቦና ስጠኝ። ዋናው ማን ነው? ፈርሃ እግዚአብሔር ነው። ሁሉ ፈርሃ ዛሬ እኮ እግዚአብሔርን አልፈራ ነውም፣ ተደፋፍረነዋል። እኛ እንበልጣለን ምን እያለ ነው? እና አሁንም እግዚአብሔር ሁሉን የያዘ እግዚአብሔር እጅም የሚያመልጥ የለም። ለዚህ ሁሉ ቅድም ነግሬያችኋለሁ። ሰማይ ምድርም የፈጠረ ከእመቤታችን ላይ ነው። እሷን መሰረት አድርጎ ነው ደግሞ ዓለምን ሊያደን፣ እሷን ደግሞ መቅደስ አድርጎ ነው መጥቶ ዓለምን ያዳን ነፃ ያወጣን። እመቤታችን የሁሉም ናት። ያለ እመቤታችን ገብረ ማርያም ወልደ ማርያም ተብሎ የሚጠራው በማን ነው? ወልደ ማርያም ገብረ ማርያም ተብሎ ተጠራ። እሱ እንኳን የሰማያዊ አምላክ ምን ተባለ? እመቤታችን አለ ወልደ ማን አለችው? ወልደ ማርያም ተባለች። ወልደ ማርያም በልጇ የብርሃን እናት የሕይወት እናት ተብላ እነ ባርያቆስ እነ ቅዱስ ኤፍሬም እነ ያሬድ ሁሉ ቢያመሰግን እሷን ነው። አንቲን ሁሉ ዓለም ብርሃን ዘበተ ሰማያት እልለው ንግርከ እለይ ነጽር ፈራ ራእዩ እጸመላለም ዓለም ብርሃን ዘበተ ሃይመሮ ለይጉሎ ይገበሩ አላት። ምን አለ? ከዚህ በፊት ግን ጨለማም ነበረ። ጨለማም እናያለን፣ ብርሃንም እናያለን፣ የፀሐይና የጨረቃን እንጂ አንቺ የወጣውን ብርሃን አይተናናቁ ነበር። አንቺ የተወልደሽ አወለድሽ በኋላ እውነት ብርሃን አየን። አይደለም እንዴ? የማይጠልቅ የማይሰወር ዘመን የማይሽረው ዘመን የማይለውጠው ብርሃን ማን? እሷ ላይ የተገኘችው እና ባርያቆስ እና ቅዱስ ኤፍሬም ያመሰግነዋል። ቅዱስ ያሬድ በአራራይ በእዝል በግዝ ሃሌሉያ እያለ ከልጇ ጋር እያዋሃደ ያልጋል። ዛሬ ምን አለ? ዛሬ ደፍተራ ተባለ። ዛሬ ግን የስጋ መታያ መዝለያ ከበሮ ምንድን ነው?
ስቅላቱ፣ ግርፋቱ ይሄ እኮ ነው። ይህን አስተውሎ ይላልና እግዚአብሔር ልቦና ይስጠን፣ ዓለምን ሰላም ያርግልና። እግዚአብሔር እንደ አባቶቻችን አንድ እረኛ ነው። ኢትዮጵያን አንድ እረኛ ነው። ሁለትም እረኛ ገዟታሉ ተስማምተው የአንድ ልጆች አብርሃ ጽባህ አይደሉ በፍቅራቸው በወሪት እኮ ነው። በዚያን ጊዜ እኮ በብሉያት እኮ ነው የነበሩት። እነሱ ተወልደው ዓለምን ሲያስጠኑ ምን ይመጣቸዋል? የወሪቱን 10ቱን ቃላት አጥንተው በያ ሲኖሩ ዓለሚቱን ሁለት አድርገው ሲቀሉ ሳይጣሉ ሳይነፋፈጉ ምን ይመጣላቸዋል? ጥምቀት። ማንም አመጣው? አቡነ ሰላማ ከሳቴ ብርሃን አለ። ወንጌል ደግሞ ተሰበከላቸው። የጥምቀት ወንጌል ተሰበከላቸው። ተጠመቁ። ይኸው ቅድስት ሀገር ነው። አዳምን አላት ምዕራፈ ቅዱሳን አላት። እነማን? ተሳቱ ቅዱሳን ናባቴ እንዲልና ባጉባና ካላ እነ ሁሉ መጡባት። ደግሞ ምን አላት? ደግሞ ያሬድ ምን አላት? አገረ እግዚአብሔር አላት። ደብረ ሃሌሉያ አላት። ደግሞ ያሬድ እኮ ነው ደብረ ሃሌሉያ አላት። ደብር ማለት ከሁሉም መስፈልጥ ነው። ተራራ ናት አለ። አየህ ተራራ ሁሉ በላይ ከፍ ያለ ናት አለ። ደብረ ሃሌሉያ ናት አለ። ሃሌሉያ እግዚአብሔር የሚመሰገንባት እውነት መላእክት ሳያርፉ ሳይደክሙ ሃሌሉያ ብለው እንዳሉ ኢትዮጵያም ላይ ሃሌሉያ ናት። የእግዚአብሔር ስም እናቱ ጋር የሚጠራባት የሚመሰገንበት ታሪክ ሁሉ ያገለች የታሪክ መድበል ኢትዮጵያ ናት ይሉ ምዕራፈ ቅዱሳን አላት። መጡ ቅዱሳን። እዚያ ደግሞ እነ ገብረ መንፈስ ቅዱስ እየመጡ ተጠራቀሙባት። በብሉያት ደግሞ ምን አሉ? የሴም ልጆች ከካም ልጆች ተቀላቅለው በምኒልክ ጊዜ መጡ። 12,000 መጡ ተወልደው። እዚያ ወደ እነዚያ ተቀላቅለው ምን አሉ? እነ ተክለ ሃይማኖትን እነ ሳሙኤልን የኢትዮጵያ ንግስታቶች አልወለዱም እንዴ? ተወለዱ። እንተባለ አበሻ ቅልቅል ማለት ነው። እና እንዲች ያለችውን ሀገር ዛሬ አበላሸናል። አባቶቻችን ደማቸውን አፍሰው ላባቸውን አንጠፍጥፈው ቆራጡ ነው የነበረችውን ይዘዋት የነበረ ጥሩ ዛሬ የምንጎዳል ጉድፍ ኮሽሌ ጉጣጉጥ ቀንጠፋ ራሳችን የምናጠፋ ተወለድንባት። ልብ ይስጠን እንመለስ እንጂ ኢትዮጵያ እንዲህ አለችም አትቀርም። ነገ ደግሞ ልደቷ እናያታለን። በነ ስስኒዮስ በነ ግራኝ መሐመድ በነ ወርቂት በስንት ነበረ ተሞካራ አልነበረም እንዴ? ያም አልፎ ስለተወጋ ነው እንጂ በጊዜው ደቅ ነበር። አሁንም ይሄም ያልፋል። ነገ ብርሃኗን ለማየት ልደቷን ለማየት አንድነቷን ለማየት እድሜ ስጠን ነው። እንደማን? እንደ ስምዖን ስምዖነ ሰማያዊ ዳላለ ጌታዬ ብሎ 250 ዘመን ተጣብቆ አልተገኘም እንዴ? ተወለደ ጊዜ ብድግ ብሎ የ30 ዓመት ታቅፎት አልገባም እንዴ? ለምን? አንተ ሰው መሆን እንደሆን እንድታደርሰኝ አለ። ስለቱን አደረሰለት። እኛም ደግሞ ስለታችን ምንድን ነው? በዓለም ዘላለም እንኖራለን ከብራለን አይደለም። የኢትዮጵያን ይህችን ውስብስብ ያለች ክፍልፍል ያለችው አንድነቷን ፍቅሯን ሁሉንም አድርገህ እንድታሳየን ለማለት ጸሎት ይሄ ነው። አሁንም ጳጳሳቶቹን እኔ ምት የለኝም፣ ተኝተዋል፣ ሰንፈዋል። አብይ ምን አቅም አለው? አቅም አለው እንዴ? አንድ እኮ ነው፣ ሰው እኮ ነው፣ ፍጡር እኮ ነው። ማን ሰደደው? አዎ ጅል አባት ያሳደገው ልጅ ሌባ፣ ቀማኛ፣ ወንበዴ፣ ሸርሙጣ ይሆናል። የአባሳ ቀጥቶ ያሳደገው ልጅሳ እንዴት ነዋ? ጥሩ ይሆናል። ለሀገሩ ለሃይማኖቱም ጥብቅ ይሆናል። ስድ ሄደ ልጅ ሌባ ነው፣ እንዳገኘ ነው የሚሄደው። አሁንም ጳጳሶቹ አብይን ስድ ሰደዱት፣ እንደፈለግ ካደረጉት እሱ በላይ ሆነባቸው። ከጳጳስና ንጉሥ ማን ይበልጣል? ማን ይበልጣል? ጳጳስ? እግዚአብሔር ሰው ይንቃል እንዴ? ሰውን አይንቅም። ዳዊት የእሴይ ልጆች አሉ። ማንም መረጠ? ዳዊትን። አጭር ነው፣ ቀጭን ነው። አባትየው በወርድም በቁመትም ነው መስሎት ነበር። ማንም መረጠ? የበጎችን ጠባቂ ዳዊትን መርጦ ማን ቀባው? ቅባ መንግስትን ሳሙኤል አልቀባውም እንዴ? አወዲያ 40 ዓመት አልገዛም እንዴ? እንዲህ እያደረጉ በእግዚአብሔር ነው፣ መንግስትም በእግዚአብሔር ነው፣ ስልጣን እግዚአብሔር ነው። በራሱ ስልጣን ያለው አይሆንም፣ ዋጋም የለውም ነውና ዘመን ይጥላል፣ ዘመን ያነሳል። ሰው በዘመን አለው፣ የመንገሻውም አለው፣ የመውደቂያውም አለው። ለእግዚአብሔር ደግሞ ዘመን አይወስንም፣ ወራት አይጥለው። ዘላለም ክርስቶስ አይደለም? ዘላለም ንጉሥ አይደለም? እና ይህንን ከርተን ሌላ እንሄድ። እግዚአብሔር ልቦና ይስጠን ነው። ሌላ መላቸው የለኝ። እግዚአብሔር ልቦና ይስጠን። እንግዲህ የሰባት ቴሌቪዥን መርሃ ግብር ተከታታዮች የሄዱት ሄደዋል፣ ያለነውም እስከዚህ ድረስ ተመልክተናል። በሰሜን ወሎ መቄት ወረዳ ውስጥ ደርሰን ገረገራ ከተባለበት አካባቢ ቅዱስ ጊዮርጊስ ቤተክርስቲያን ሰፈር
አባ አዳነን ባህታዊ አዳነን አግኝተን እንዲህ ተጨዋውተናል። ነገራቸው፣ ጨዋታቸው፣ ወጋቸው የሚጥም ነው። አንደበታቸው ፎሎውን ሲከተል እንዴት አድርጎ ቆንጆ አድርጎ ይገልጻል መሰላችሁ? ከአንዱ ረግጠው አንዱ ከአንዱ ረግጠው አንዱ አይሄዱም። ጥሩ አድርገው የሚያስተምሩ ለዚህ ትውልድ በእውነት ትልቅ መምህር፣ ትልቅ ራእይ ተናጋሪ፣ ትልቅ ትንቢተኛ ሆነው የተሰጡን አባት ናቸው ብዬ በደንብ እንዳመን አድርገውኛል። ምክንያቱም አንድ ጊዜ ብቻ ሄጄ ተገናኘቻቸው አውርተን አይደለም የተለያየ ነው። 2-3 ቀን እሳቸው ቤት አድረን በአንድ ወር በሁለት ወር ለውጥ ውስጥ ቤታቸው በመሄድ ተነጋግሬያቸዋለሁ። ታዲያ ከአንደበታቸው የምትወጣዋ ቃል ያቺው ናት። ፍንክች አትልም ምንም ነገርና እጅግ በጣም ደስ ብሎኛል። ምክንያቱም እንዲህ ያሉ አባቶችን ስለሰጠን ደስ ይለናል። ታስታውሳላችሁ፣ ከትላንት በስቲያ በዚህ ሰሞን ማለት በሚቻልበት ደረጃ ሊቀ ብርሃናት የንታ ይባቤን አተናቸዋል። እጅግ በጣም ትልቅ ሰው አተናልና አሁን ባሉትም በእነዚህ ሰዎች በእነ አባ ድንጋይ ከዚህ በፊትም ይዤላችሁ መጥቻለሁኝ። አባ ድንጋይን አግኝቻቸው ወደ እናንተ ይዤላችሁ መጥቻለሁኝ። ገብታችሁ ማየት ትችላላችሁ። እነዚህ ሰዎች በአካል እያሉ ብንጠቀምባቸው እጅግ በጣም መልካም ነው። በረከታቸው ቡራኪያቸው እንዲደርሰን ያስፈልጋል። በአውሮፓ ሀገር፣ በአረብ ሀገር፣ በእስራኤል በተለያዩ ከኢትዮጵያ ውጭ ያላችሁ ሰዎች በሙሉ ይህንን መርሃ ግብር ሰፖርት ማድረግ የምትችሉ ሰዎች ሰፖርት ብታደርጉ መልካም ነው። የተለያዩ ማቴሪያሎችን በመግዛት ቦታውን፣ ስፍራውን ወይም ደግሞ እንዲህ ያሉ ለሀገር ለሕዝብ ላለንበት ችግር አይዟችሁ፣ በርቱ፣ ተጽናኑ የሚሉን ሰዎች ይኖራሉ። የኛ ገዳም የኛ ሀገር ባህታዊ እንዲህ ያሉ ናቸው፣ ሰው ያውቃቸውም፣ ተባረኩባቸው የምትሉት የምትጠቁሙን ካለ እዚህ ጋር በምናስቀምጥላችሁ ስልክ ቁጥር በመደወል ቀጥታ እኔን በማግኘት በስፍራው ላይ በመሄድ ያንን በመቅረጽ አባቶቼን በማግኘት መልእክቶቻቸውን ቦራኪያቸውን ወደ እናንተ አስተላልፋለሁ። እንግዲህ እየሰማችሁን እያደመጣችሁን ያላችሁት እናንተ እጅግ በጣም አድርገን በእውነት እናመሰግናለን። ሁለተኛውን ክፍል ይዤላችሁ እመጣለሁ። አልጨረስንም። አባ ገብረ ኢየሱስ ይቀጥላሉ። ጥቂት ነገሮችን ይነግሩናል። አባ አዳነ ሌሎች ያልነገሩንን ትልልቅ ምስጢራት አስቀምጠው አምቀው ይዘዋል። ተመልሰህ ና ያልኩ ለዚህ ነው። ይሄንን ነገር ውሰድና ስጣቸው። ከሰሙ ይስሙ፣ ካልሰሙ እኔ ይሄንን ነው አድርግ የተባልኩት ብለው የነገሩንም ቃል አለ። እሱንም ደግሞ ይዤላችሁ እመጣለሁ። በሁለተኛው እንዲቀርብ እስከ መጨረሻው የተከታተላችሁ እንደው በኮሜንት ሁለተኛውን አንጣልን ብትሉ ነገውኑ አላሳድረው አመጣላችኋለሁ። ስለዚህ ኮሜንት ቦክሱን ተጠቀሙበት ለማለት ነው። ሀሳብ አስተያየቶቻችሁን አስቀምጡልን። ተዘጋጅተው የቀረቡላችሁ የዛሬው ሀገራችንን እንወቅ፣ ሃይማኖታችንን እንጠብቅ፣ ገዳማትን እንጎብኝ በተሰኘው መርሃ ግብራችን ላይ ወደ እናንተ ይህንን ዛሬ ይዘንላችሁ መተናል። ስለዚህ በሚቀጥለው መርሃ ግብር ተዘጋጅተን እስክንቀርብ ድረስ ወደ እናንተ ሰላም ቆይ። ቻው።